ዘበነ ባለፈው ላይ የተናገርኩትኝ ሂድ በስናይፐር አናትህን ነው ብለው የሚሉ ብዬ ያልኩትን እሱን ቆርጦ አውጥቶ ኤርሚያስ ያው እንደዚህ እዛ ኢየሩሳሌም ብትመጣ አናትህን ነው ብለን የምንለው በስናይፐር ብለዋለን። እሱ እዛ ነው የሚኖረው አለኝ። እኔ አሁን ያልኩትኝ ኢየሩሳሌም የኢትዮጵያ ግዛት ናት ብሎ ስላለ ነው ጆሲ ሾው ላይ ቀርቦ ሞሳድ አማርኛ የማይሰማ መስሎ ከሆነ በጣም ተታልሃል። እንዲህ አይነት ቃቃ ጨዋታ ተው፣ እንኑርበት በሰላም ወገኖች፣ አታነካኩን። አዎ ፓስተር ቸሬ ተንቀሽቅሾ ይቅርታ ጠይቃሉ እኮ ሊጠይቅ ይገባል። እውነት ነው፣ ሊጠይቅ ይገባል። ከዛ በኋላ እኮ በየሚዲያ ላይ ሁሉ የሚጠራውን ጠፋ። አይ ቲንክ እሱም የሚጠሩትም ሲኖሩ ወጥቶ ላለመናገር ነው መሰለኝ ዝምታ ፈጥሯል። እና ተዉ ነው አሁን ምንድን ያነሳው የግብፅ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ እዛ ዴር ሱልጣን የምን ሱልጣን እያሉ ሲከታከቱ እንትን ይላሉ። እዚህ ደግሞ ይመጣን ነው እናትና አባት ነን እስክንድሪያ እናቴ ማርቆስ አባቴ ብሎ ይላል። ተው፣ ማነው እዚህ ውስጥ የጨመረኝ? ጆን አይደል? እንደዚህ አሁን እዚህ ውስጥ ቆስቆሰ ልጨመረኝ የፈለከው ምዝለለው። እኛ ዋናው ሀሳቡ ላይ እናወራበታለን። ሌላ ጣጣ ማለት ነው። አሁን እስራኤል ተብሎ ሲባል በሩቅ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለህ እንደሚል ወደ እስራኤል አዙረሃ ማትበህ ማለፍ ብቻ ነው ያለብን። አታነካኩን። ይሄ ጠላ ሲጠጣ የሚውል ደብተራ ሁሉ ሰክሮ የሚያወራውን የምር እንዳያረጉት እንደው አደራ። የእስራኤል ባለስልጣናት እዚህ የኢትዮጵያ ኦርቶዶክስ አካባቢ ላይ ያሉ ደብተራዎቹ የሚያወሩትን የምር አድርገው እንዳይሰሙ። ቀልዳቸው ነው፣ ጠላ ሲጠጡ ነው እንደዚህ የሚያወሩት ብለው ይበሉ። የምርማ ካረጉት ጉድ ነው የሚፈላው አልኩ። ኖኪያ የድሮዋን ኖኪያ አምጥቶ ለካህናቱ አድለው ረዲ አለኝ። እችኛይቱማ ደግ ማድረች እንዴ ለኪስ ላይ ያስተመቻለች ብለው በየኪሱ ያስቀመጠ ቄስ ሁሉ በምን ቀን እንደምትፈነዳ መድኃኔዓለም ብቻ ነው የሚያውቀው፣ እና እነሱ ናቸው የሚያውቁት። አንድ የፓርላማ ባለስልጣን የእውነት ነው የምነግራችሁ፣ ሰምታችኋት ሊሆን ይችላል። እኛ አለች በእያንዳንዱ በዓለም ባለው ህዝብ ቤት ውስጥ አለ ማለት ዋት በእያንዳንዱ በዓለም ባለ ህዝብ ቤት ውስጥ እስራኤላዊ አለ አለች። እንዴት ተብላስተ በያዛችሁት ሞባይል ላይ እያንዳንዱ ላይ አለን አለች። እኔ 3 ቀን ያላበኝ አልኩ። ቃል በቃል ኖ ጂፒኤስ ብቻ አይደለም ብራዘር፣ ጂፒኤስ ትላለን። ጂፒኤስማ አቅጣጫ ነው የሚጠቁመን፣ እሱም ልክ ነው። ጂፒኤሱ የነሱ ነው። ኖ አንተ ጂፒኤስ ብቻ ብለህ ትላለህ አይደል? ተው፣ ሁሉ እዚያ አይወራም። በእውነት እንዴት እንደደነገጡ። ሳምሰንግ በል የአንድሮይድ ስልክ አይፎን በል የትም አታመልጥም። ለ44ቱ አይደለም ለ88ቱ ብትሳል አታመልጥ። እና በሰላም እንኖርበት እኛ ከእስራኤል ጋር እንዳልኩ ዝም ብለን ለመዝናናት
አሁን ነገር ብቻ ነው መሄድ ያለብን። ወይ ዘበነ ስንት እኮ ኢትዮጵያ ውስጥ እኮ ስንት እኮ ነገር እኮ ነው የሚባለው። ኢየሩሳሌምን ለማስመለስ ብለዋለን። የእሱ ሲገርመን መምህር መስፍን ወጥቶ ሶስተኛው ቤተ መቅደስ ሲሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄሶች እዛ ሄደው ይቀድሳሉ አለ። መምህሬ ጦና ሄዶ አድዋ ቅዱስ ብሎ ሲል እነ ኔታንያሁ ከጀርባ ቆሞ ሲያስቀድሱ ይታይ። ሚዲያ ላይ ወጥቶ የቴዎሎጂ መምህር ነኝ ብሎ የሚል እኔ አሁን በእነዚህ ካልሳቁ በምን ልስቅ እችላለሁ? ማለት እኔ በስንቱ ነው የማራው። እዚህ ገድል እኮ ገድል የሚባል መጽሐፍ ሶስተኛው ቤተ መቅደስ ተሰርቶ ሲያልቅ የኦርቶዶክስ ካህናት ታቦቱን ይዘው ትሄዳሉ ወደ ኢየሩሳሌም እና በዛ ስርዓተ ቅዳሴውን ይፈጽማሉ አለ። የ4 ኪሎ ቅድስት ሥላሴ ነው የመንፈሳዊ ኮሌጅ መምህር መስፍን ዋት የኢትዮጵያ ኦርቶዶክስ ቄሶች ይቀድሳሉ፣ አይሁዳውያኑስ ያስቀድሳሉ። ተንሱ ለጸሎት ብሎ ሲሉ አይሁዳውያኑ እግዚኦ ተሳለን ይላሉ። በምን አውቀው ትሳትለኝም? ግዕዝ አያርፉም ብለው እንደሚሉ እንደ ወጣቶቹ አያርፉም አይሁዳውያኑ። እንደው ከኢትዮጵያ የሄዱቱ ትንሽ የሚያውቁት እነሱ ካሌሉ በስተቀር እንዲህ አይነት ቅዠት ይቅርባችሁ። እሺ፣ በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋዮች ነው የምትሉ ከእስራኤል ጋር ባለ ነገር የምታወሩት። በእርግጥ እኔ እንደው ያው ምንም እነሱ የሚናከስና የማይናከስን ውሻ ተብሎ እንደሚባል ለይተው ስለሚያውቁ ነው። የዳዊት መንግስት ኢትዮጵያ ውስጥ ነው ያለው ይለዋል። ታቦቱም ኢትዮጵያ ውስጥ ነው ያለው ይለዋል። ኢየሩሳሌምም የኛ ናት ይለዋል። ቤተ መቅደሱም ሲሰራ የኦርቶዶክስ ቄሶች ናቸው ሄደው የሚቀድሱት ይለዋል። ይህን በሙሉ ነው ያሉት። ያው ለምንድን ነው ዝም ያሉን? ግን እንደ ኢራን ፓርላማ ጠዋትና ማታ ተነስተህ ሞት ለእስራኤል ብለህ ስታወጅ ግን ያው ቤትህን የሞት ጥልማሞት ያጠልሽበታል ማለት ነው። እና በዴር ሱልጣን መደባደብ ይችላሉ። እኛ መንፈሳዊ ነገሩ ላይ ነው የምናወራው። እና ተው ይቅርባችሁ። እውነት ወንድማዊ ምክሬ ነው። ወደዛ አካባቢ ብዙ እንትን አትበሉ። እዚሁ እርስ በርስ ብንፎጋገር ይሻላል ነው ብዬ የምለው ለኦርቶዶክሳውያኑ። እንደዛ አይነት ምክር ነው መክረው። ይቅርባችሁ። ይሄ መጋፋት፣ ይሄ ትቢት ለነስረላም ለሀያቶላም አልበጀም። ብልህ ከሌሎች ይማራል። ኦኬ፣ የወሬ ሚሳኤል ታስወነጭፋለህ እንዲ ወደ እስራኤል ኢየሩሳሌም የኢትዮጵያ እሺ፣ ጌታ ይባረክ። እግዚአብሔር ይባርካቸው። ጌታ ይባረክ። ስለዚህ ይሄ የክህነት አገልግሎት ከቀድም ከኑ እንደጀመረው ከብሉይ ኪዳን የምንጀምረው የብሉይ ኪዳኑ የክህነትን አገልግሎት የኢትዮጵያ ኦርቶዶክስ ለማመሳሰል ብዙ ጥረት አድርጋለች። ግን አንዱም አልመሰለላትም። አንዱም የብሉይ ኪዳን ካህናት ይጠመጥሙ ነበር ይላሉ አንዳንድ ሰዎች ይመጡና ልክ ነው ይጠመጥሙ ነበር እና የኦርቶዶክስ እንኳ ካህናት ይጠመጥማሉ አለ። ታዲያ የኦርቶዶክስ ካህናት የሚጠመጥሙት አይነት ሻሽ ነው እንደ የብሉይ ኪዳን ካህናት የሚጠመጥሙት የነበረው? አታውቀውም። አየህ፣ መጽሐፍ ቅዱስን ብታነብ ኖሮ በመጠምጠም ብቻ በመጠምጠምማ ከሆነ ምንድነው የሱኒ ሙስሊሞችም እኮ ይጠመጥማሉ። እዚህ ሳውዲ አረቢያ አካባቢ ላይ ያሉት ማለት ነው።
የሺያ ሙስሊሞችም ደግሞ በዚህ በኢራንና በሶሪያ አካባቢ ላይ ያሉትን አይታችኋቸዋል። እና ሀያቶላ ጥቁር ነው የሚጠመጥሙት። የነሱ የሺያ ሙስሊሞች ጥቁር ይጠመጥማሉ። አየህ፣ ሱኒዎችም ይጠመጥማሉ፣ ሺያ ሙስሊምም ይጠመጥማል። ኢራኖቻን በሙሉ ጥቁር ነው የሚጠመጥሙት። አይታችኋል። መጠምጠምማ ብለህ ካልክ ቡዲዝምም ይጠመጥማል፣ ሂንዱዝምም ይጠመጥማሉ። እኔ በዚህ ባለሁበትም ሀገር ሁሉ አይቻቸዋለሁ። ጠምጠሙ በስራ እንዴት አድርገው እንደጠመጠሙት የቡዲዞችና የሂንዱዝሞችም ስታየው ማለት ነው። እና የብሉይ ኪዳን ካህናት ግን ጥምጥም የሚጠመጥሙበት ጥምጥም ላይ ያ ጥምጥም አሰራሩ በማን እንደሚሰራ መጽሐፍ ቅዱስ ክሊር አድርጎ እንዴት እንደተሰራ የተሰራበት ዓላማ ጥምጣሙ ላይ ሆሊነስ ቱ ዘ ሎርድ ቅድስና ለእግዚአብሔር የሚል ከወርቅ ቅጠል የተሰራ ጽሑፍ ሁሉ ጭንቅላታቸው ግንባራቸው ላይ ይደረጋል። ቅድስና ለእግዚአብሔር ብሎ የሚል ማለት ነው። እና የካህኑ ልብስ የሊቀ ካህኑ ልብስ ሲሆን የሌሎቹ ካህናት ልብስ በትእዛዝ ነው የተሰራው። ብራዘርዬ የነ መምሬ እንትና ግን በትእዛዝ አይደለም የተሰራው። መርካቶ ሄዶ ገዝተው የሚያደርጉት ነው። እና ምኑ ነው ካለባበስ ደረጃ በላችሁ ብትሉ የኢትዮጵያ ኦርቶዶክስ ካህናት የሚለብሱትን አይነት አለባበስ የብሉይ ኪዳን ካህናት አንዳቸውም አይለብሱትም። አንዳቸውም ወንድሞች እናቶቼ፣ በምንም አይመሳሰልም። በምንም ማለት በምንም አወራለሁ አቅም አለ ብሎ የሚል ሰው ካለ ይምጣና ብሉይ ኪዳን ላይ ከኔ ጋር ያወራል። በሙሉ ማለት ነው። በሙሉ ታናክ ላይ በሙሉ እናወራለን። አይመሳሰልም። የመስዋዕት ማቅረቡ አይመሳሰልም። የክህነቱ አመራረጥ እዛ አንድ ነገር ነው የተመረጠው፣ እዚህ ግን ከተለያየ ብሔር ነው የተመረጠው። እዛ ሲመረጥ በዘር ነው፣ በኪዳን ነው ማለት በህግ ነው። ኦኬ ሌዋውያን ናቸው። ከሌዊ ዘር ውስጥ ደግሞ እያንዳንዳቸው ድርሻ አላቸው። ለእያንዳንዱ የሥራ ድርሻን ዘኍልቍ መጽሐፍትን ምዕራፍ 1 እስከ ምዕራፍ 5 እና 6 ድረስ ብታነቡት እያንዳንዱ እዛ ጋር በደንብ ተቀምጧል። የሌዊ ልጆች እነ ቀዓት፣ እነ ጌዴሶን፣ እነ ሜራሪ፣ ጌዴሶናውያን ደግሞ እነማን እንደሆኑ፣ የቀዓት ልጆች እነማን እንደሆኑ፣ ስራቸው ምን እንደሆነ። ኦኬ ድንኳን ሸራ ጠቅልሎ የሚያስቀምጠው ታቦት እንደማይሸከም ታውቃላችሁ። ኦኬ የመስዋዕት በእንስሶችን የሚያርዱ ታቦት አይሸከምም። ታቦት የሚሸከሙቱ የራሳቸው የቻሉ አሉ። ውሃ የሚቀዳ አለ። እንስሶች በሚታረዱ ሰዓት ላይ የሚያርዱ አሉ። ለእያንዳንዳቸው የአገልግሎት ድርሻ አለ። ዘኍልቍ መጽሐፍትን ከምዕራፍ 1 እስከ ምዕራፍ 6 እና 7 ድረስ ያለውን አንብቡት። ከነሱ ውስጥ ደግሞ ዕጣን ማጠን ደግሞ የተሰጠው ለአሮንና ለልጆቹ ብቻና ብቻ ነው። ዕጣን ማጠን ለአሮንና ለልጆቹ ብቻና ብቻ የተሰጠ ነው። ግን እኛም ማጠን አለብን ብለው ያሉ ሰዎች እግዚአብሔር አይቀጡ ቅጣት እንዴት እንደቀጣቸው አይተናል። ዘኍልቍ መጽሐፍ ምዕራፍ 16 ከዚህ በፊት ማለት ነው። እግዚአብሔር የመረጠው ሰው ዕጣንን እንዲያጠን የመረጠው ሰው የሌዊ በትር በማቆጥቆጧ እግዚአብሔር ምስክርነቱን ሰጥቷል። በመገናኛው ድንኳን ዘኍልቍ መጽሐፍ ምዕራፍ 17 ላይ የምናገኘው ነው። ስለዚህ ከኦርቶዶክሳውያን ጋር በንጽጽሮች ብናስቀምጥ ምንም አይገናኙም ወንድሞች እናቶች። አንዱም አልኩ ከሚለብሱት ልብስ ጀምሮ የክህነት ልብስ ከተባለው ጀምሮ ማለት ነው ተክሊል በል ሞጣየት በል ምን በል በሙሉ አንድም አይገናኙም። ከጽናው ጀምሮ የወርቅ ማዕጠንት የተባለው ማለት ነው። የእነሱ እኮ ሊትራሊ እኮ ወርቅ ነው። የሌዋውያኑ እዚህ ወርቅ ነው እንዴ? ያ ኢትዮጵያ ሁሉ ቀን ስለምንታኮስ የጥይት ቀለሃ ተቀጥቅጦ ነው የተሰራው ከነሐስ ከሚመስል ነገር ማለት ነው። ዕጣኑስ ቢሆን ይሄ ሉባንጃና እንትን ሙስሊሞቹም ቃልቻውን በቤቱ የሚያጨሰውን ነው ኦርቶዶክስ የምታጨሰው። ኦርቶዶክስ የምታጨሰው ዕጣን በሙሉ መርካቶ የሚሸጠው ዕጣን ነው። በልዩ ትእዛዝ የተሰራ ዕጣን አይደለም። ለእግዚአብሔር ግን ይታጠን የነበረው ዕጣን ዘጸአት መጽሐፍ ምዕራፍ 30 ላይ በልዩ ትእዛዝ የተሰራ ነው። አሁን እንዳልገባበት እኮ ብዬ ነው። ወደዛ ከገባው ትምህርታዊ ነገር ነው የሚሆነው። በልዩ ትእዛዝ የተሰራ ነው።
እዚህ ሳሁን ኦርቶዶክሳውያኑ የሚቀቡበት ክህነት በሚደረግ ሳለ እኛም ዲያቆናት ስንቀባ ክህነትን ስንቀበል ካህናቱም መነኩሴውም ምናምን ነገር የሚቀቡበት ሜሮን የሚባለው መጽሐፍ ቅዱስ የማያውቀው ዘይት ነው። ሌዋውያን ካህናትና ነገስታት ሲቀቡበት የነበረው እግዚአብሔር በተለይ ሌዋውያን ካህናት ይቀቡበት የነበረው ቅባት ዘጸአት መጽሐፍ ምዕራፍ 30 ላይ በተመሳሳይ እዛው ጋር ዕጣኑም ቅባቱም ዘይቱ ማለት ነው። እዛ ጋር ከምን መሰራት እንዳለበት እንደሱ አይነት ደግሞ አመሳስሎ እንኳን የሚሰራ ሰው ቢኖር ከህዝብ ተለይቶ እንዲገደል እግዚአብሔር አዟል። ዋት ያንን ዘይት በተመሳሳይ ማንም ሰው ያንን ቅብአ ማለት ነው ቅብአ ዘይት ማንም ሰው አመሳስሎ ቢሰራ ያ ሰው ከህዝብ ተለይቶ ይሙት ብሏል እግዚአብሔር። በአሮን ፂም ላይ የሚወርደው በመደረቢያው ላይ የሚወርደው ያ ዘይት ከአርሞኒየም ተራራ እንደሚወርድ ጠል ነው ተብሎ የተባለው ዘይት ዝም ብላ ማንሽ ወይዘሮ ማዘንጊያሽ የምትባል ሴትዮ ከጉሎ ፈቅፍቃ ወይ ወይራ ዘይት እንደዚህ አለማ የምትሰራው ከኑግና ከሰሊጥ የተሰራ ዘይት አይደለም፣ በልዩ ትእዛዝ የተሰራ ነው። ኦርቶዶክስ ለማመሳሰል ሞከረች። ከብሉይ ኪዳን ጀምሮ የመጣ ነው ብላለችን። ከብሉይ ኪዳን ጀምሮ የኦርቶዶክስ ቅብአ ሜሮን አልመጣም። 4 ነጥብ። ውሸት ነው ብራዘር። እንዴት ነው የሚያደርገኝ አንተዬ? ውሸት ነው ስልህ ውሸት ነው። አይ የማይመስል ነገር ለማመሳሰል ሲሞክሩ ብዙ ጊዜ ሲታትሩ አይተናል። አይልም እንደዛ። ተቀጥቅጠህ ነው የምትሞተው። እግዚአብሔር ግደሉት ነው ያለው። እንደዛ አይነት ሰው የሚያደርግ ሰው ካለ መካከላችሁ ልክ ለሬት ታጠነውን አይነት ዕጣን ሰርቶ አጥናለሁ ብሎ የሚለውን ሰውዬ ደሙ በራሱ ላይ ነውና ቀጥቅጣችሁ ግደሉት ብሏል። ኦርቶዶክስ ለእግዚአብሔር አጨሳለሁ ብላ የምትለው ግን እነ ወይዘሮ ማነች ሜቴ ቤታቸው ሁሉ እኮ የሚያጨሱትን ጭስ ነው። እግዚአብሔር ያነስ ቢሆን ይፈልገዋል እንዴ? ኧረ አይደለም። ይህንን አሁን ወይዘሮ እንትና የሚያጨሱትን ጭስ አይደለም የብሉይ ኪዳኑን ጭስ እንኳን እግዚአብሔር አሁን አይፈልገውም። ይሄ እዚህ ዘጸአት ላይ የተናገረውን አሁን በፍጹም ከዚህ በኋላ እንዲህ አይነት መስዋዕት አይቀርብለትም። ዘጸአት ላይ ግን እንደዚህ ይላል። ዘጸአት 30 ላይ እንደዚህ ሃይላይትነት ልስጥ እዚህ ጋር ላብቃ። ግን በንጽጽሮች በደንብ ነው የምናስቀምጠው ወንድሞች እናቶች፣ ደስ እያለኝ ዘጸአት 30 ላይ እንደዚህ ይልሃል ያለ ኦኬ ቁጥር 22 እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቱ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽ ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንደዚሁም 250 ሰቅል፣ ብርጉድ 500 ሰቅል፣ እንደ መቅደሱ ሰቅል ሚዛን፣ የወይራውን ዘይት 1 የኢፍ መስፈሪያ ትወስዳለህ። በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርገዋለህ። የተቀደሰም ቅብአ ዘይት ይሆናል። የመገናኛውንም ድንኳን፣ የምስክሩንም ታቦት፣ ገበታውን፣ ዕቃውንም ሁሉ፣ መቅረዙን፣ ዕቃውንም፣ የዕጣን መሰዊያውን፣ ለሚቃጠል መስዋዕት የሚሆነውን መሰዊያውንና ዕቃውንም ሁሉ፣ የመታጠቢያውን ሰንና መቀመጫውንም ትቀባበታለህ። ሁሉንም ትቀድሳቸዋለህ። ያ ዘይት ሲነካቸው ማለት ነው። ቅድስተ ቅዱሳንም ይሆናሉ። የሚነካቸው ሁሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው፣ በዛው ዘይት ማለት ነው። ልብ በል። ከምን የተሰራው 5 ነገሮች እዚህ ጋር አሉ። ክቡርን ሽቱ ውሰድ አለው። 500 ሰቅል፣ ግማሽ ጣፋጭ ቀረፋ፣ ከርቤ አለ፣ ቀረፋ አለ፣ ጠጅ ሳር አለ፣ እንደዚህ የወይራ ዘይት አለ፣ ብርጉድ አለ። እነዚህ ብራዘር መንፈሳዊ ትርጓሜያቸው ጥልቅ ነው። ጥልቅ፣ እያንዳንዳቸው የራሳቸው እጅግ ማራኪ የሆነ መዓዛ አላቸው። ሽታ ማለት ነው። መንፈሳዊ ትርጓሜውስ ከመሲሁ ጋር እንዴት ይገናኛል? መጋቢ ብሉይ የተባሉቱ ቢመጡ ጥሩ ነበረ፣ ግን አይመጡም። እንቦጣቸው ይመጣሉ እነሱ። ኦኬ የጊዜው ግን እንደው መጽሐፍ ቅዱስ የምታነቡ ወገኖቼ እነዚህን አንብቧቸው። ከርቤ፣ ቀረፋ፣ ጠጅ ሳር፣ ብርጉድ፣ የወይራ ዘይት
ከነዚህ ነው የተሰራው። ኦኬ ሁሉም ትቀድሳቸዋለህ፣ ቅድስተ ቅዱሳን ይሆናል። የሚነካቸው ሙሉ ቅዱስ ይሆናል። በክህነት ያገለግሉኝ ዘንድ አሮንና ልጆቹን ቀድሳቸዋለህ። አንተም ከእስራኤል ልጆች እንዲህ ብለህ ተናገር፣ ይህንን ለልጅ ልጆቻችሁ የተቀደሰ ቅብአ ዘይት ይሆንልኝ፣ በሰው ሥጋ ላይ አይፍሰስ። እንደርሱ የተሰራ ሌላ ቅብአት አታድርጉ፣ ቅዱስ ነው። እንደማን? እንደርሱ የተሰራ አታመሳስሉ ያለ ነው። አመሳስለህ እንዳትሰራ። ከነዚህ ነገሮች አመሳስለ ፎርጅድ እንዳትሰራ እንዳትሰሩ። የሚሰራ ሰው ቢገኝ ኦኬ ችግር የለውም አይባልም። እንዳታደርጉ አታድርጉ። በሰው ሥጋ ላይ አይፍሰስ። ይሄ ዘይት ማለት ነው። እንደርሱ የተሰራ ሌላ ቅብአት አታድርጉ። ለምን? ቅዱስ ነው፣ ለእግዚአብሔር የተለየ ነው ማለት ነው። ቅዱስ ማለት ለእናንተም ቅዱስ ይሁን። እንደርሱ ያለውን የሚያደርግ እንደዚህ ዘይት አመሳስሎ ከነዚህ ከአምስት ነገሮች ቀመሞ በብልሃት ቀማሚ ነው እዚጋ የሚሰራው ያለ በቀማሚ ብልሃት እንደተሰራ ቅመም የተቀደሰ ቅብአ ዘይት ታደርጋለህ። ይሄ ራሱ ሆሊ ስፒሪት መንፈስ ቅዱስ በላቸው ላይ ያደረባቸው ሰዎች የሰሩት ነው። በቀማሚ ብልሃት እንደተሰራ ታደርጋለህ አለው። ከዛ እንደርሱ ያለውን የሚያደርግ ሰው በሌላ ሰውም ላይ የሚያፈሰው ከሕዝቡ ተለይቶ ይጥፋ። አሁን ኦርቶዶክስ ይሄንን ጠቅሳ ሜሮን ትልልሃለች። ሜሮን ከምንድን ነው የሚሰራው? እናውቀዋለን። ይሄ እስከምን እንደሚሰራው ይሄው በእግዚአብሔር ቃል እንደዚህ ግልጽ ሆኖ ተጽፏል። በቅብአ ሜሮን ተብሎ በተባለበት በዘይት ይመሳሰላሉ ኦርቶዶክሳውያን? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። በቀሚስ ይመሳሰላሉ? አይመሳሰሉም። በሞጣሂት ወይ ደግሞ በኤፉድ ይመሳሰላሉ? አይመሳሰሉም። የኦርቶዶክስ ሞጣሂት ነው፣ የብሉይ ኪዳኑ ግን ኤፉድ ማለት ነው። ኡሪምና ቱሚም የተባለው ማለት ነው። ይመሳሰላሉ? አይመሳሰሉም። በጥምጣም ይመሳሰላሉ? አይመሳሰሉም። አይመሳሰሉም። በከለሩ ጨርቅ ይመሳሰላሉ? አይመሳሰሉም። ብራዘር አይመሳሰሉም። ኦርቶዶክስ ከሌዋውያኑ ክህነት ጋር ከብሉይ ኪዳን አገልግሎት ስርዓት ጋር አይመሳሰሉም። በታቦት ይመሳሰላሉ? አይመሳሰሉም። በዕጣን መጨሻው በወርቅ ጥናው ይመሳሰላሉ? አይመሳሰሉም። ያኛው ፌክ አይደለም፣ ጄኑን የሆነ ወርቅ ነው፣ የብሉይ ኪዳኑ ማለት ነው። በህብስት ገበታ ይመሳሰላሉ? አረ የላቸውም። ኦርቶዶክስ የህብስት ገበታ የላትም፣ ያላት ጻሕል ነው። እኔ የጋገርኩትን ቤተልሔም የጋገርኩትን ዳቦ ጻሕል ላይ ነው የሚቀርበው። ጻሕል ማለት ደግሞ ትሪ ማለት ነው። እንደዚህ ፍርጥ አድርጌ እነግርልሃለሁ ማለት ነው። ትሪ ኦኬ። ማይቃ የተባለው በማንቆርቆራ ይመሳሰላሉ? አይመሳሰሉም። ደሙ ብለህ የምትብርበት ይመሳሰላሉ? አይመሳሰሉ። የለም። በህብስት ገበታ አይመሳሰሉም። በመቅረዝ አይመሳሰሉም። የመታጠቢያ ሰን በተባለው ይመሳሰላሉ? በፍጹም አይመሳሰሉም። የለም። ታዲያ በክህነት ይመሳሰላሉ? በፍጹም። ሰማይ ከምድር አልኩ፣ አይገናኙም። ያው የእኛም ራሱ ክርስቲያኑ ህዝብ መጽሐፍ ቅዱስ ስለማያነብ እንደው እኮ ከኦሪት ያመጣችውን ስርዓት ከኦሪት ኦርቶዶክስ አንድ የኦሪት ስርዓት የላትም። የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እኮ ነው ያልኩ። አንዲት የኦሪት ስርዓት አላት ብሎ የሚል ሰው ካለ ከወንጌል አማኝም ውስጥ ይንገረኝ። አንድ እኮ አልኩ። የኦሪቱን ስርዓት አምጥታ እዚህ ምድር ላይ ምናምን ነገር ብለው ሲሉ አንዳንድ ክርስቲያኖች ይሰማሉ። እንደዚህ አትበሉ ወንድሞች እናቶች። የላትም የኦሪት ስርዓት። እንዴ እሱማ ቢኖር እንዴ እልል ብለንም እንደው ባናመልከውም ባንቀበለውም እንኳን እንደው እልል ብለን የምናየው ነው። ይሁን እስኪ እንግዲህ እንደዚህ ነበር ለካ ሌዋውያኑ እንደዚህ ነበር የሚያጥኑት ብለን እንገረም ነበር። በርቀት የሚሆን እያየን ፎቶም ለመነሳት ማለት ነው። ታቦታቸው ቢመሳሰል ኖሮ ቢያንስ አየው ፎቶ እንነሳ ነበር። የእግዚአብሔር ታቦቴ ነው ብለን ማለት ነው።
ወድቃችሁ ስገዱለት ብሎ የሚል የተጻፈልን የለም። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሏል። በቃ አለቀ። የሚመሳሰላል አንድ ኦርቶዶክስ ከኦሪት አምጥታ የኦሪቱን ስርዓት እንዳለ ይዛ ቀርታ ምናምን ነገር አንድ የቀዳችው የለም። መድኃኔዓለም ምስክር አንድ የቀዳችው የለም እኮ ነው። ኦሪቱን በልቻዋለሁ፣ ጉራይን እየቸረቸርኩ አይደለም። መጥቶ የሚያወራ ሰው ካለ አወራለሁ። አንድ ኦርቶዶክስ ከኦሪታውያኑ አትመሳሰልም፣ ከክርስቶስም ቤተክርስቲያን አትመሳሰልም፣ ከቀደሙቱ ማለት ነው። እንደው በጌታ ለምናችሁ በሌላ ቀን ሰው ጋር ካገኛችሁ፣ አሁን እኔ አንዳንዴ በምተኛ ሰዓት ላይ ላይቭ ላይ የሚገቡ አለ አይደል? የኦሪቱን ስርዓት አምጥታ እኛ በኦሪቱም ስርዓት ጌታን ስናመልክ፣ ኦርቶዶክስ ናት በኦሪት ስርዓት ጌታን ስታመልክ የነበረው የቱ ጋር? የኦሪት ስርዓት ይፈጸምባት የነበረች ቤተ ክርስቲያን በጣና ቂርቆስ ገዳም ላይ ይለኛል። እሱን ማን ነበር ሲያደርግ የነበረው? ኦርቶዶክስ የኦሪቱን ስርዓትማ ከፈጸመች መቼ ነበር የፈጸመችው? በማን በኩል መጣ? ቤተ እስራኤላውያን ናቸው እሱ ሲፈጽሙት የነበረ ወይስ ከጥንት እንደተባለው በንጉሥ ሰለሞን ዘመነ መንግስት መጣ ተብሎ የተባለው ነው? ይኸው በባለፈው ላይ እንዳሳያችሁ መጽሐፎቻቸው እርስ በርስ እንኳን ይጣላሉ። የኦሪቱ ስርዓት ወደ ኢትዮጵያ መጣ ተብሎ የተባለበት ዘመን መጽሐፈ ጤፉት ከድርሳነ ጽዮን ጋር፣ ድርሳነ ጽዮን ከገድለ አቡነ ሰላማ ጋር፣ ገድለ አቡነ ሰላማ ከክብረ ነገሥት መጽሐፍ ጋር እርስ በርስ ይቀጣቀጥልሃል። አስታራቂ ጠፍቶ ያው ቁጭ ብያለሁ። ትናንትናም ተናገርኩኝ፣ ማንም የመጣ የለም። የኦሪቱን ስርዓት አንዲትም ቦታ ላይ ኦርቶዶክስ የምትመሳሰልበት የለም። በመስዋዕት አትመሳሰል፣ በልብስ አትመሳሰል፣ በመገለገያ ዕቃዎች ንዋየ ቅድሳት በተባሉት አትመሳሰል፣ ከታቦቱ እስከ ጽናው በቤተ መቅደስ አሰራር አትመሳሰል፣ በካህናት ልብስ አትመሳሰል፣ የካህናት መርጣ ላይ አትመሳሰልም። አንዱም እኮ ነው ያልኩ። አንድም ማለት አንድም እኮ ማለት ነው። አንዱም ላይ አትመስልም። ታዲያ አሁን የወንጌል አማኝ ወንድሞቻችን ለምንድን ነው ብላችሁ የማታውቁትን ከኦሪቱ ስርዓት ይዛ መታ ኦሪቱን ትመስላለች ብላችሁ ምትሏት? ኦርቶዶክስን አየ ኦሪቱን ትመስላለች ብለህ ስትላ እነሱ ደረታቸውን ነፉልህ። ኦሪቱን በቃ የኦሪቱን ስርዓት እንዳለ ይዛችሁ ተመታችሁ ምናምን ነገር ብለው ሲሉ እኔ በጣም ነው ይቅርታ አድርጉልኝ፣ እኔ በጣም ነው የሚያበሳጭ። ለምን ምንም የሚመስል ነገር የላትም። የብሉይ ኪዳን ካህናት ወገባቸውን ከሚታጠቁበት እንደ መቀነት አይነቱ ከሱ እንኳን አሰራር አንድም አትመሳሰልም። ከግልገል ቡታንታ ከሚባለው ግልገል ሱሪ ማለት ነው ከስር በደረጃው እንኳን ሲወጣ ሀፍረትህ እንዳይታይ ይለዋል እግዚአብሔር። ሀፍረትህን ሸፍን ይለዋል። እሱ በትእዛዝ ነበር ይሰራላቸው የነበረው። እንደ ቡታንታ ይለብሱት የነበረው ማለት ነው የብሉይ ኪዳን ካህናት መሰዊያው ላይ በተለይ እንስሶች ሲታረዱ የሚሰዉበት መሰዊያ የነሐስ መሰዊያው ላይ ማለት ነው ደረጃ አለው። ያንን ደረጃ ሲወጡ ሀፍረትህ እንዳይታይ እንደገናም ቤተ መቅደስ ውስጥም ሲገቡ ደግሞ ቅድስተ ቅዱሳን ከቅድስቱ ወደ ቅድስተ ቅዱሳን ሲገቡ መጋረጃውን ከፍቶ የሚገባበት ጋር ደረጃ አለው። በሰለሞን ቤተ መቅደስ ውስጥ ማለት ነው። መገናኛይቱ ድንኳን ደብተራ ኦሪት ውስጥ እንደዛ አልነበረምና አንዱም አይመሳሰሉም። የአዲስ ኪዳንም ካህናት ብለው ሐዋርያቱ ካስተማሩት ጋር የአዲስ ኪዳን ካህናት እነማን ናቸው? ምን ሲያምኑ ምን ሲያደርጉ ነው ካህን የሚሆኑት ብሎ የሚለው ከሐዋርያቱም ትምህርት ጋር እንደዚህ ስናነጻጽራቸው አንድም አይመሳሰሉም። እንደው ሌሎች ወገኖች እንዲናገሩ እድል ልስጥ ብዬ ነው። አዎ መናገርም አለባቸውም። ሌሎችም ቢመጡ እንወያይና ግን መጨረሻ ላይ በደንብ ጌታ ምስክር ይሄን ጉዳይ በደንብ ብትን አድርገን እዚህ ያሉ ወንድሞችም ሌሎችም በነጥብ ነው የምንሄድበት። የመቅደስ አሰራራቸው፣ የካህናት አመራረጥ፣ ጥምጣሙ፣ ሞጣሂቱ ወይ ደግሞ ኡሪምና ቱሚም፣ የካህኑ ጭንቅላት ላይ የሚጠመጠመው ላይ የሚደረገው ቅጠልያ ከሚመስል ወርቅ የተሰራው የተጻፈበት ጽሑፍ፣
የእግራቸውን የሚታጠቡበት ሰን የሚባለው ውሃ የሚያደርጉበት መቅረዙ፣ የህብስት ገበታው፣ የዕጣን መሰዊያው፣ መጋረጃው፣ የመገናኛይቱ ድንኳን አሰራር፣ ጨርቆ የተመረጠበት ያስቆጣ ቅርበቱ ምን አንዱም እኮ አትመስልም ኦርቶዶክስ አንዱም። አታበሳችሁኝ እሺ። እዚህ የመጣችሁ ኦርቶዶክስ ኦሪታውያን ትመስላችሁ አትበለኝ። ኖ የማትመስለውን ትመስላለች አትበሉ። አትመስልም። በታቦት አትመሳሰል፣ በምን አትመሳሰል። ጌታ ለሙሴ አዞታል፣ ኪሩቤሎችን ከወርቅ ቀጥቀጠ ስራ ብሎ አዞታል። እኛም ሰው ደግሞ ባለው ነው ብለው አይደል እንደ እነሱ አሞራ ክንፍ ያለው የሚመስል ሚካኤል ነው ብለው የሳሉት እኮ ፎቶ ለዘመናት ሞጣ ቀራኒዮ እንዳለው በመቀመጫችን ነፋስ እስኪገባ ድረስ ስንሰግድለት የነበረው ነገር በኋላ ላይ ነው። ቃውየሚ የቅድመ ስልከ ሶባ ወተር ሲለ እያልኩኝ ላበላቦኝ እጄ እስኪያብጥ ድረስ ለሰኔ ሚካኤል ለህዳር ሚካኤል ከበሮ እየቀጠቀጥኩ ስዘል የነበርኩ ሰውዬ እኔ መቼ ጉዴን አወቅኩልህ? መጨረሻ አይደል እንደ የታወቀው ያ ስዘልለት የነበረ ቅዱስ ሚካኤል ነው ብለው ግድግዳ ላይ ተለጥፎ በቸርች ውስጥ ሁሉ ተደርጎ የነበረው ሰውዬ የፓምፒሊና የጎዶሮኒ ነው ማንም የሚባል መኮሮኒና ምንድነው ላዛኛ ቴላቴሊ በልተው የጠገቡ ጣሊያን እርስ በርስ ሲነቋቆሩ የተሳሳሉት ስዕል ሆኖ ቁጭ። ወይኔ ኤርምሻ ተበልተሃል፣ ዘመንህ ተበልተሃል። ለእነዚህ ለጠገቡ ጣሊያን ነበሩ እኔ ስጨፍር የነበረው ያኔ ና ሚካኤል ና ስል የነበረው ማለት ነው። አንድ ቀንም አልመጣልኝም። ከየት ይመጣል እሱ? ሰውየው የለም እኮ ፍጥረት አሸልቦ እንዳለ ዶክተር ደረጀ ከበደ ሰውየው ጭረዋል። በአዲስ አበባ ልጆች ንግግር ሞቷል። ፓምፒሊን ሆነ ጎዶሮኒ ነው መኮሮኒ በላችሁ ያላችሁት የለም። እኔ ግን እዚህ ምስራቅ አፍሪካ ላይ ጨፍርላለሁ። ቅዱስ ሚካኤል ሽባ ክንፉ ሽባ ክናፉ እያልኩኝ ማለት ነው። እሱን ያንን ዘመኔን ሳስብ በራሴ ነው የምናደደው። ያለማወቅ እግዚአብሔርን ያለማወቅ ሰይጣን በድንቁርና መጥቶን ማለት ነው። ለጠገበ ጣሊያናዊ ፎቶ ወይኔ ኤርሚያስ ለጠገበ ጣሊያናዊ ፎቶ ቃዊመ ቀድመ ሰለካ እጄ እስኪነድ እናንተን ለማሳቅ ብዬ እንዳይመስል ጌታ ምስክር፣ የከበሮ ጠርዝ ሲመታኝ ይሄ አብጦ በማግስቱ ክብረ በዓል በሆነበት በማግስቱ እርሻ ካለ እርፍ መያዝ መጨበጥ አቅቶኝ ማጭድ መያዝ አቅቶኝ የሚጣጨር ነገር ካለ አረም ማረም አቅቶኝ መንቀል አቅቶኝ፣ ምክንያቱ አብጧል። ከበሮስ ቀጠቅና ቀውሜ የቀድመ ሰልክ ሶባውት በስዕል ፊት ቆሜ ስለምንህ ለምን አትሰማኝም እያልኩት ማለት ነው። ሰውየው ማን ነው? ፓምፒሊ እና ኤርሚያስ ብሶትን ታዲያ አንተ የተታለልክበትን እዚህ አትንገር። አንቺም እንደዛው ነበር ሸጣለ ትስቃለህ አይደል ቤኪ? እያንዳንድ እንደዛው ነበርክ። እና ኪሩቤሎችን ቅረጽ ብሎታል ሙሴ ብላለችና ኦርቶዶክስ አዎ ብሎታል ጌታ። እሺ እነሱስ ሰው እንግዲህ ባለው ነው እንደ ጎረቤቱ አይኖር ብላ በካርቶን ላይ እንደዚህ ክንፍ ያለው ሚካኤል ሲጀምር ክንፍ አለው እንዴ? የለውም። እውነትና ኤርሚያስ መድኃኔዓለምን እህትዬ ሚካኤል ክንፍ አለው ብሎ መጽሐፍ ቅዱስ አይናገርም። ክንፍ አላቸው የተባሉት መላእክት ሱራፌል ትንቢተ ኢሳይያስ መጽሐፍ ምዕራፍ 6፣ ኪሩቤል ዘጸአት መጽሐፍ ምዕራፍ 25፣ እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እና በሁለተኛ ዜና መጽሐፍትም ላይ በጣም ብዙ ቦታዎች ላይ አሉ። ሱራፌልና ኪሩቤል ናቸው ክንፍ አላቸው የተባሉት። ኦኬ አዎ፣ ገብርኤልና ሚካኤል ክንፍ አላቸው ብሎ የሚል መጽሐፍ ቅዱስ አይነግረንም። ታዋቅ እዚህ እኮ በሙሉ
እና እንገናኛለን። በደንብ ነው የምናወራበት። ይህንን ርዕስ አንለቀውም። ወንድምነት ዳንዬ ቤት ስለከፈተ እዛ እሱ ጋር እንሂድ። እኔም ቆይታ አደርጋለሁ ከእናንተ ጋር በሙሉ እዛ እንሂድ። አይመስላችሁም ወገኖች? ዳንዬ ቤት ከፍቷል። ከውስጥ ልኮልኝ ነበር። እሱ ቤት እንሂድ። ጸጋ ይብዛላችሁ። በቃ እዛ እንሂድ። ከንዬ ግን አገኘሃለሁ። ቀደም ያነሳው ሀሳብ ላይ ጥያቄ ስላለኝ ማለት ነው። ያ እሺ፣ እዛው እዚህ ማካነሳ እዚህ እንትን ልትሉ ያ ተባረኩ። እንሂድ እዛ ወይ በብሂለ ኦሆ አለ ሰራልን እንጂ ይኸው ዲናሊ ፕሮፋይል እስካሁን ጠቁሮ ቀረ። ቤተሰብ እኔ ብቻ እኮ ነው የማወራው። ተንፍሱ እንጂ ዳኒሻ ያንተ ትሻለኛል አለ። ሁሉም ዘጉኝ። ቴዳይ እየሰማሁኝ ነው። አለው ትንሽ ዘጉኝ እኮ ሁሉ ዞር ልበል ብዬ እኮ ነው። አይ ዞርማ አትበልብን። ኧረ ተው። እውነት ፕሮፋይሉ ማስተካከል አልቻልክም? እንደጠቆረ ቀረ። አይ ኧረ ችያለሁ እንዳይዘጋብን ብዬ ነው። ከካሜራ ካላበራው ነው ካልታየው በስተቀር እንደ ሪፖርት እያየው ነውና ኑሩልኝ ቤተሰቦች። ሪፖርት ያደረገብኝ ዛሬ ቴዲ ያለንልህ እነሱ ጥለው ቢሄዱም እየተባልኩ ነው። ከታች ኑሩልኝ እያልኩ ነው። ዳኒ ምንድነው? ሜላን ግን በምንድን ነው የምትበቀለው? ዳኒሻ ቴዳይ እሺ፣ ሜላን በምንድን ነው የምትበቀለው? ሜላችን በቀል እግዚአብሔር ነው መቼስ። ስለዚህ ምህረት አድርጌለታለሁ ነው። አድርጌለታል ክርስትና ፖለቲካ ሰዓት ይላል እኮ። አዎ ከነ ሙሉ ክብሩ ከነ ሞገሱ። አዎ እውነት ነው ከነ ውበቱ ትንሽ ብርሃን ልቀንስ ብዬ ነበር። ቴዳ ካልወጣ አልከኝ። ወጣም እሺ፣ ጸጋ ይብዛላችሁ ወዳጆች፣ ተባረኩ። ጌታ ኢየሱስ ይባርካችሁ። ይዤ ልምጣ ብሎ እሱን እየጠበቅን አንድ ወንድም ማስረጃ ይዤ ልምጣ ብሎ እሱን እየጠበቅን ነው። ብዙ ጊዜ አንተ ቤት ገብቷል። ኩሲ የሚባል ወንድም ኩሲ ይመጣል ብለህ ነው እንግዲህ ተስፋ አድርገን እየጠበቅን ነው። ምንድን ነው አስቀድቶ ነው ይመጣል? ኢየሱስ ኧረ ተው ዳኒ ተው። ጌት ነው አይደል እንደ ጠየቅከው ምንድን ነው የጠየቅከው ብዬ ነው። ጥቅስ ከሆነ እንደዚህ መራቅ አይጠበቅም። ሜላ ራሱ አስወጣኸው እኮ ሜላን አስወጣኸው። ኧረ ና ሜላ እንዴ ና ሜላ ና። እሺ ጸጋ ይብዛላችሁ። ቴንኪው ወዳጆች።
ተባረኩ። አብረን ነው ያገለገልነው። ሌላ ኦርቶዶክሳዊ ካለ ግን እስከዛ ድረስ እድል እንሰጣለን። እኔ ኦርቶዶክሳዊ ነኝ፣ ማስረጃ ማቅረብ እችላለሁ፣ ወይ ደግሞ ጥያቄ መጠየቅ እፈልጋለሁ ስለ ነገረ ድነታችሁ የሚል ኦርቶዶክሳዊ ካለ በደስታ ነው የምንቀበለው። ካላችሁ አንድ ቁጥር ጻፉልን። ጥያቄ ያለባችሁ ኦርቶዶክሳውያን ካላችሁ ጥያቄ ያለበት ኦርቶዶክሳዊ እሺ፣ ሪኩዌስትም እኔ መቀበል እስቲ ሞዴሬተሮች ካሉ ኦርቶዶክሶችን ተቀበሏቸው። ካሉ አንድ ቁጥር የሚጽፉ ሰዎችን ካሉ ኦርቶዶክሳውያን ተቀበሏቸው። አይገርም? በጣም ደክመዋል። አዎ ትንሽ ሪፍሬሽ ማድረግ ፈልጋለሁ። ትንሽ ሰዓት ብትቆዩ ሪፍሬሽ አደርጋለሁ። እንደ ካሁን ሁሉ ረሳለሁ ብዬ አስባለሁና ካላችሁ የሪፍሬሽ ታይም ያክል ወይ ሰላም። እሺ ሰላም ናይ እኔ ቅድም ገብቼ ነበር ስራ ስለነበረብኝ ጥዬ ወጣው ማለት ነው። እና በጣም ነው የምከታተላችሁ፣ ግን በእስልምና ላይ እኔ ብዙ ጥያቄ ስላለኝ እኔን መመለስ ከቻሉ ያው ሁሉም ታዳጊ ነው ነፍስ ታደጋለሁ ብላችሁ ነው እዛ ያው በሚዲያ ላይ ሁላችንም ተሳትፈን እንትን የምንለው ሁላችንም ነፍስን ለማስመለጥ ነው ይመስለኛል እንግዲህ አይደል? ስለዚህ አሁን ሙስሊም ነኝ ሼክ ነኝ የሚል አንድ ትልቅ ሰው አዋቂ ነኝ የሚል ማለት ነው እስኪ እኔን ነፍሴን እስኪ ያስመልጠኝ። እኔ አሁን ካፊር ነኝ፣ እኔ በኢየሱስ አምናለሁ፣ በእስልምና ካፊር ነኝ። በጣም ነው የተቀበልኩት፣ ወድጄዋለሁ፣ በጣም ደስ ብሎኝ ካፊር ነኝ እኔ። እና ስለ ሰላት እንዴት ነው ቁርአን ላይ ያልተጻፈው? አንደኛ ጥያቄ በጣም ትልቅ ሰርፕራይዝ ነው ይሄ፣ በጣም ነው የደነገጥኩት። ስለ ቁርአን ስለ ሰላት እንዴት አልተጻፈም? ሁለተኛ ነገር ደግሞ ካባ፣ አሁን ለምሳሌ እኛ ካባ የምንሰግድበት እንግዲህ የሙስሊም ኡማ ሁሉ ነው ወደ ካባ ዙረን ነው የምንሰግደው እና ያንን ካባ አላህ መጥቶ ነበረ ወይ? ቤቱ እንዴት የሱ ሊሆን ቻለ? አላህ መጥቶ ነበር ወይስ ይመጣል ወይ? ወይስ ደግሞ መጥቶ ነበር ወይ? ያ ቤት እንዴት የሱ ሊሆን ቻለ? እንዴት የአላህ ቤት ተባለ? እና ደግሞ እኔ እዛ መሄድ እሺ ሄጃለሁ፣ ከዚህም በፊት ሄጃለሁ፣ አንዴ ሄጃለሁ እኔ 2018 ማለት ነው። ጥቅሙ ምንድን ነው? ራስ ምታት ካላሻለኝ እኔ ጥቅሜ ምንድን ነው እዚህ ጋር? እስኪ ስለ ጥቅሙ ይንገሩን። እስኪ አሁን ለምሳሌ ስለ ጥቅሙ ይንገሩን፣ ስለ ካባው የአላህ የመሆኑን እኔ ትንሽ ጨረፍታ ይበቃኛል። እስኪ እንደው የአላህ ነው በዚህ መንገድ የአላህ ቤት ነው ተብሎ የተጻፈ እስኪ ያሳዩን። ሌላው ደግሞ ቁርአን ለምንድነው ቁርአን ላይ ሰላት ለምንድነው ቁርአን ላይ ያልተጻፈው? እሺ የቱ ጋር ተጽፎ ነው? እኛ የምናምነው ቁርአን ነው። እንግዲህ ቁርአን ላይ ሰላት ካልተጻፈ ለማን ነው እየሰገድኩ ያለሁት? የማንስ ቃል ነው? እስኪ የቅድሙ ጥያቄ ራሱን ጥያቄ ይሄንን በጣም እየደጋገማችሁ እንድትጠይቁልን እንፈልጋለን። እኛ ብዙዎች ነን በጣም፣ እኔ አንድ አይደለሁም፣ አንድ ብቻ አይደለሁም። ግን እውነት መናገሩ ላይ አልችልም። በጣም አፌ እየተንቀጠቀጠ ማለት ነው፣ እየተንተባተብኩ ነው የማወራው ማለት ነው። ግን ምንድነው ይሄ እየተካሄደ ያለው ነገር ምንድነው? ኧረ እኔ ሰርፕራይዝ ነው የሆንኩት። ምን ጉድ ነው? እኔ 28 ዓመት ሙሉ ነው ያመለኩት። እንግዲህ እንዴ ምን ጉድ ነው? ምንድነው እሱ? እኔ ግራ ገብቶኛል። በቃ ስለ ሰላት ለምንድነው ያልተጻፈው? ጠይቁልን። ኧረ በሕግ አምላክ ጠይቁልን። ብዙ ነን፣ እኔ አንድ ብቻ አይደለሁም፣ ብዙ ነን። ግን በቃ እኔ የመጣ ይምጣ ብዬ ነው የጠየኩት። ሁሉም መጠየቅ ይፈልጋል፣ ይፈራል። እውነትም አላቸው። ሰላት ለምንድነው ይሄ ትልቅ ነገር ለምንድነው ያልተጻፈው? እሱን ጠይቁልን።
ካባ ደግሞ የአላህ ቤት በመሆኑ ማስረጃ እንፈልጋለን። ሌላው ደግሞ በቁርአን ላይ ሌላ ቃል ደግሞ አለ። ይሄንን ሪከርድ አድርጉና ጠይቁልኝ። እኔ ብዙ ሼክ ጠይቄ መልስ ስላላገኘሁበት ኢነላሃ ወመላኢከተሁ ይሰሉና ዐለነቢይ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ የሚል ቃል ምንድን ነው ይሄ? እስኪ አባ ዝም ብለሽ ይሄ ቃል ምንድን ነው የሚለው? እኛ ሰላዋት አውርዱ ይለናል። እሺ እኛ ሰላዋት አውርዱ። አላህና መላኢካዎቹ እንዴት ነው በፈጣሪ ላይ ሰላዋት የሚያወርዱት? ምን ማለት ነው? ይሄንን ስጠይቅ አሁን ለምሳሌ ቃሉ አንድ ነው። እኔ አንተ ስምን ጠርቼ በእኔ ላይ ሰላዋትን አውርድ ፈጣሪና መላኢካዎቹም ሰላዋትን ያወርዳሉና ብዬ ከጠየቁኝ ቃሉ አንድ ነው አይደል? ለምንድን ነው ለእኔ ትርጉሙ ሌላ ለፈጣሪ ትርጉሙ ሌላ የሆነበት ምክንያት ምንድን ነው? ሲተረጎም ተፍሲር እያሉ ይቀልዱብናል። እዚህ ምንድን ነው? ይሄ ቃቃ ነው ወይስ? እኔ የፈለገ ይምጣ፣ የእውነት የፈለገ ነገር ይምጣ። ይሄን ነገር ጠይቁልን። የፈለገ ነገር ይምጣ። ሞት አንዴ እንጂ ሁለቴ መሞት አልፈልግም። አንዴ ልሙት፣ የእውነት ችግር የለብኝም። ስሜ ያው ነይማ ሸሪፍ እባላለሁ። በቃ ፎቶዬም ቪዲዮዬም አለ። መጠየቅ የሚፈልግ ይጠይቀኝ። መፍትሄን በመጠቀም ጥያቄ ጠይቃለሁ። የሚመልስልኝ ካለ እኔ ልመለስ፣ ወደ ዲኔ ወደ እስላም ልመለስ። ካለዚያ ግን እየቃዠው መኖር አልፈልግም። እኔ ምን አገባኝ ብዬ ውርስ ብዬ የቤተሰብ ውርስ ነው ብዬ መኖር አልፈልግም። እኔ ስለ ሰላት ጠይቁልኝ፣ እንዴት ለምን እንዳልተጻፈ ስለ ካባ ጠይቁልኝ። ስለዚህ ቃል ደግሞ ብዙዎች በጣም ብዙዎች መጠየቅ ይፈልጋሉ። ይሄ ስለዚህ ስለ አላሁመ ሰሊ የሚለው ማለት ነው። ኢነላሃ ወመላኢከተሁ ይሰሉና ዐለነቢይ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ የሚለው ይሄን ቃል ሪከርድ አድርጋችሁ ጠይቁልን። እንዴት ነው ይሄ ቃል ለእኔም የመጣው ለአላህም የመጣው ለመላኢካዎቹም የመጣው ቃል አንድ ነው፣ ግን ተፍሲሩ ግን ይለያያል። የመላኢካዎቹና የአላህ ይለያያል። እኔ ጋር ሲደርስ ደግሞ ሌላ ሆኖ ይመጣል። ምንድን ነው ይሄ? እኔ እኮ እውነት እፈልጋለሁ እንዴ! ዲኔን አልጠላም። 28 ዓመት ነው የተገለገልኩበት ያመለኩት ማለት ነው። እንዴ ከልጅነቴን ያደግኩበት ቁርአንም ቀርቻለሁ። እንዴ በጣም ነው የደነገጥኩት። ብዙ ነገር ያስደነግጣል በጣም። እንኳን ጌታ ረዳሽ። ጥሩ ጥያቄዎችን ያነሳሽው እንኳን ጌታ ረዳሽ፣ እንኳን ጌታ አገዘሽ። ጥሩ ጥያቄዎች ናቸው። አይ ቲንክ ሪከርድ የሚያደርጉ ሰዎች በትክክል እንደሰሙሽ ተስፋ አደርጋለሁ። ሪከርድ አድርገው ጥያቄዎቹን ይለጥፏቸዋል። አንቺ ግን እንኳን ጌታ ኢየሱስ ደረሰልሽ፣ ከዚህ ከጨለማ አስመለጠሽ፣ ለብዙዎች የምትደርሺ የጌታን የማዳን ተስፋ ለብዙ ትውልድ የምትሰብኪ እግዚአብሔር አምላክ ያደርግሽ። እግዚአብሔር አንደበትሽን ይጠቀም። መረዳቱ እግዚአብሔር አምላክ አግዞ የበለጠ ለትውልድ የምትተርፊ ሁኚ። እንጸልይልሻለን። በርቺ ታል። እሺ አባዬ አመሰግናለሁ። ቴንክ ዩ ታል። ኦኬ እሺ ይቅርታ ዳኒ ተመልሻለሁ። ወስታን ነበር ይወጣ። እሺ ኩሲዬ ጠፋ እኮ አጣው እንዴ? ኧረ አላጣሁትም። መጣሁ። አንተ ነበርክ እንዴ ታወራኝ ነበረው? አይ ከቴዳ ጋር ነበር ያወራችሁት። ተመችቶኛል። እሱ ልጅ ወጣ ጥሎኝ 2 ደቂቃ ስጠኝ ብዬው ነበር። አይ አንተ 2 ሰዓት ስታደርገው እሱ ተስፋ ቆረጠ። አይ 2 ሰዓት አላረኩም ዳኒ፣ እንደው በመድኃኒዓለም ግፋ ቢል እንደው 5 ደቂቃ ራሱ አልሞላው። ጥሩ ውይይት ላይ ነበር። እሱ ልጅ ባገኘው ደስ ይላል። አለው ዳኒ። እሺ ዳኒ አይነህ በጣም ትምክምታል። ይሰማል ድምጼ ቴዲ? አዎ ምን መጽሐፍ ቴዲ የረፍት ካሜራውን ላጥፋውና ቴዲ ካሜራውን ላጥፋው ወገኖች። እሺ ቴንክ ዩ። ምን መጽሐፍ ልክፈት? ቴዲ ነው ስም አይደል? ምን መጽሐፍ ልክፈት? ይሰማል? አዎ የኔ ድምጽ አይሰማህም? ይሰማኛል። አንተ ቴዲ ምን መጽሐፍ ልክፈት? ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 4 እስከ 6 አንብቡ።
እሺ ሀሳቡ እንድንረዳው ከአንድ እንሂዳ። አይ ላንብብ አይደል ያልከኝ? እሺ ደስ ይለኛል። ላንብብ ነው ያልኩት። እግዚአብሔር ጻድቅነቱን የሚያሳይ ምንባብ ነው። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጁ እነዚያን ታደርጋለህና እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉ የምትፈርድ ያንን የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ታውቃለህን? ነገር ግን እንደ ጥንካሬህን ምን ብዬ አነበብኩኝ? ይቅርታ ምን ብዬ አነበብኩት? ታውቃለህን ብለን ያነበብኩት ትንቃለህን ነው የሚለው። እሺ ልክ ነው፣ ትንቃለህ ነው የሚለው። ይቅርታ። ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ሮሜ መልእክት ምዕራፍ 2 ቁጥር 6። ይህንን የፈለግኩት ስለ ስራ ቅዱስ ጳውሎስ አያነሳም። እስቲ የሚያነሳው ፓርት አምጣ ብለኸኛል። ግልጽ አድርጎ ያስቀምጠዋል። እርሱ ለእያንዳንዱ እንደ ስራው ያስረክበዋልና፣ ለእያንዳንዱ ለሁሉም ማለት ነው። ስለዚህ ቅዱስ ጳውሎስ ለስራ ያነሳው ነገር የለም ብለኸኝ ነበር። ይኸው በግልጽ አምጥቼልሃለሁ ልልህ ፈልጌ ነው። ሌላም ደግሞ ልሰጥህ እችላለሁ። የማቴዎስ ወንጌል ጭማሪ ብታነብልኝ ደስ ይለኛል ፈቃደኛ ከሆንክ። ልቀጥል ወዳጄ? አለህ ቴድሮስ? አለሁ። ትደግምልኛለህ አሁን ያልከውን? ይቅርታ። ቅዱስ ጳውሎስ ቅድም ስታነሳ ሁለት የእምነት መዳን በእምነት እንደሆነ አስቀመጥክ። ሁለት ጥቅሶች አስቀመጥክ። ከዛ ምን ብለህ ጠየቀኝ? ቅዱስ ጳውሎስ ስለ ስራ ያነሳው፣ እኔ ደግሞ እምነት ሆሊስቲክ አፕሮች ነው፣ በእምነት ብቻ የሚባል ነው፣ መዳን በእምነት ብቻ የሚል መጽሐፍ ቅዱስ አያስቀምጥም። ኦቨርኦል መዳን የሚባለው ነገር ሁለንተናዊ ነገር አለው፣ ከስራ ጋር ያገናኛል። ስለ የቅዱስ ጳውሎስ መልእክትን አመጣህልኝና ቅዱስ ጳውሎስ ስለ ስራ የሚያነሳው ጥቅስ ካለ አምጣ አልከኝ። ይሄው ወደ ሮሜ ሰዎች ምዕራፍ 2 ቁጥር 6 ላይ ከአንድ ጀምር አንብበዋል፣ ሁሉም ሰምቶታል። እርሱ ይላል ቅድም እንዳልከው ለእያንዳንዱ እንደ ስራው ያስረክበዋል። ለእያንዳንዱ ካታጎራይዝድ ያደረገው የለም። ስለዚህ ይሄ አንተን ሐሳብ ያፈርሰዋል ልፈልጌ ነው። ሁለተኛ ጥቅስ ደግሞ እንድታነብልኝ የምፈልገው አባቴ ሰምቻለሁ። እንደ አስተዋልከው በትዕግስት ነው የሰማው አይደለ? ይሄ ታርጌ አረኔ ሰማሃለሁ ወዳጅ ልስማ። እሺ ምዕራፍ 2 ሐዋርያው ቅዱስ ጳውሎስ ምዕራፍ 2 ላይ ስለምንድን ነው እየነገረን ያለው? እሱን እስኪ ንገረኝ። ስለነማን ነው እያወራ ያለው? ከምዕራፍ 1 ጀምሮ ያለውን ሐሳብ ትረዳዋለህ ብዬ አስባለሁ። ስለ ምዕራፍ 1 አላወራም። ምዕራፍ 2 ስለምንድን ነው የሚያወራው? አዎ ይቅርታ ቴዲ ጠየቀኝ ልመልስ። ጥያቄ መሰለኝ ያቀረብኩት። አዎ አንተ ቅድም ጥቅስ ስታስቀምጥ የምዕራፉን ሁለንተናዊ ማስረጃ አንብበህልኝ የኦቨርኦል ምዕራፉ ኮንሰፕቱን አላስቀመጥክም። ያስቀመጥከው ብትጠይቀኝ ትችል ነበር። ሁለቱን ጥቅሶች አሁን ልታሰማን ትችል። አነሳህ መርጠህ ቁጥርና ምዕራፉን አያይዘህ ጠየቀኝ። እኔ ምዕራፍ አልጠየቅኩም። ከዛ ምን ብላ መጣ? ጳውሎስ ስለ ስራ ያስቀመጠው አንተ መጠየቅ መብት ነበር አይደል? አንዴ ልጨርስ ቆይ አንዴ። ጳውሎስ ስለ ስራ ያስቀመጠው የለም ብለህ በደፈናው ተናገርክ አይደለም? አሁን አንተ ያልከውን ነው እያልኩ ያለሁት። አልጨመርኩም። መጀመሪያ ነገር እንደሱ አይነት ቃል አልተጠቀምኩም። አንተ ጳውሎስ ስለ ስራ የተናገረበት እኮ አለ ብለህ ስትለኝ ምን ላይ ነው አምጣው አሳየኝ ያልኩት። የምናገረውን በደንብ ኩስዬ የምናገረውን በደንብ ማቅ ጠንቅቄ ማውቅ የምናገረውን ደግሞ ተጠንቅቄ የምናገር ሰው ወንድም አለ። አይ ያላልኩትን እያልክ ነው ወንድም አለ። በፍጹም አላልኩም። ያልከው ምንድነው? ስለ ስራ ጳውሎስ ያስቀመጠው ነገር ካለ አምጣ አልከኝ። ይሄው
ግልጽ አድርጎ አስቀመጠል። እንደሱ አላልኩም። እሺ ግን ደስ እንዳለ አውራ ችግር የለም። ግን እንደሱ አላልኩም። እሺ ቀጥል። እንደሱ ብያለሁ አሉ። ቀጥል። እሺ አሁን ምዕራፉ ስለምንድን ነው የሚያወራው? እኔ ምን ወዳለሁ መሰለህ እንደው ምንም እውነተኛውን ቃል ተማምረን ቃሉን ይዘን እንድንወጣ ነው። እሺ አልኩኝ እኮ እሺ አልኩኝ። ምንድን ማለት እሺ አልኩኝ። ነዳጅ እንዳታባክን ብዬ እሺ አልኩኝ። እሺ እኮ ስለምንድን ነው የሚያወራው? ንገረኝ እስኪ። አሁን እኔ የምዕራፉን ኮንሰፕት ስለምን እንደሚያወራ እሱን ልናገር አልመጣሁም። ቅዱስ ጳውሎስ ግን ስለ ስራ ግልጽ የምዕራፉን ኮንሰፕት ካላወቅ ነው አንዳንድ መናፍቃን ጥቅስ ቆርጠው ወስደው ለራሳቸው አስተምህሮ ድጋፍ እንደሚያደርጉት አይነት ይሆንብናል። አኩሲ ይሄ ግልጽ እኮ ነው። ማብራሪያ አይፈልግም እኮ አንድ ያገኝ ይቅርታ ቴዲ ቁጥር 6ን ብቻ ነው የጻፈው ኩሲ። ምዕራፍ 2 ላይ ቁጥር 6 ብቻ ነው ያለው። እኔ ስላልገባኝ አንተ ልጠይቅህ ጥያቄ ተቀበለኛል። ድጋፍ እንዲሆንልህ ያመጣኸው ጥቅስ አውዱ ምን እንደሚል አላነበብከው? ቁጥር 6ን ብቻ ነው ያነበብከው? ሁሉንም አየሁት እኮ። ታዲያ አስረዳኛ አባቴ ልጅ። አሁን ሲሪየስ ከልቤ ነው እየጠየቅኩ ያለሁት። ምንድን ነው የምትሰማው ድምፅ ከልብ የሚወጣ ድምፅ እንጂ እንትን እያልኩ አይደለም። አውዱን ካላስረዳኸኝ ቅድም እንዳልኩህ አንዳንድ መናፍቃን እንደሚያደርጉት ለተሳሳተ ትምህርታቸው ጥቅስ ቆርጠው እንደሚለጥፉት አይነት ነው የሚሆንብን። ምዕራፉ 1 ቁጥር ብቻ ወይም 6 ቁጥር ብቻ አይደለም ያለው፣ ቁጥር 6 ብቻ አይደለም ያለው። ምዕራፉ ሰፋ ያለ እንደውም ምንድን ያልኩህ ከምዕራፍ 1 ጀምሮ ተሳስሮ የመጣ ነው ያለው። ግን ምዕራፍ 1ን እናቆየው እና እንዳይረዝምብን ምዕራፍ 2ን ብቻ እስኪ አስረዳኝ። ምን ለማለት ፈልጎ ነው? ከዛ በደንብ አገኘሃለሁ ሐሳብህን እያልኩ ያለሁት። እኔ ደግሞ ልንገርህ፣ አሁን አንተ ጨርሰሃል፣ የኔን አዳምጠኝ። እንዳልከው ከአንተ ጋር የምስማማው ጥቅስን ብቻ ይዞ መሄዱ ትክክል እንዳልሆነ እረዳሃለሁ። ልክ ነህ፣ እንስማማለን። አንዳንድ ጥቅሶች ግን ግድ ምዕራፉን ሪፈር ማድረግ አይጠበቅብንም። አሁን ምዕራፉን ባነብልህ ይሄን ቃል አትቀይረውም ወይ አንተ ስፔኩሌት ልታደረግ ነው ማለት ነው። ቅዱስ ጳውሎስ ያለው አይ እንደዚህ ነው ብለህ የቅዱስ ጳውሎስን መልእክት አንተ ልተረጉም ሆኑ። ግን በግልጽ ነው ያስቀምጥ፣ ለእያንዳንዱ እንደ ስራው። ይኸው ምን ይላል? እኔ ግን ልተርጉሞ አልኩኝ እንደማለም አንተ አስረዳኝ ነው ያልኩኝ እንጂ እኔ ልተርጉሞ እኮ አላልኩም እኮ። ልጨርስና ከዛ አንተ ትገባለህ ይላል። እንዲህ ይላል ሮሜ መልእክት ምዕራፍ 2 ቁጥር 6 የእግዚአብሔር ቀን ፍርድ በሚገለጥበት በቁጣው ቀን ቁጣን በራስ ላይ ታከማቻለህ፣ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋን ህይወት ለሚፈልጉ ይላል። በቃ ግልጽ ነው። እርሱ እንደ ስራው ለእያንዳንዱ ዋጋውን ያስረክባል። እንደ ስራው ለሚያምን፣ ለማያምን፣ ለግሪክ፣ ለአይሁድ፣ ለአመፀኛ ለምን አላለም። እንደ ስራው ለእያንዳንዱ እርሱ ለፈጠረው ማለት ነው። ራእይ 22 ላይ ቁጥር 12 ላይ እንደሚለው እነሆ ዋጋዬ በእጄ ነው ለእያንዳንዱ እንደ ስራው እከፍለዋለሁ እንደሚለው ያስቀምጠው። አንተ ደግሞ አሁን እኔ የምጠይቅህ እኔ ምዕራፉ አልገባኝም ሁለቱ። እንግዲህ ይሄን ጥቅስ አንተ ከምዕራፉ ጋር አገናኝተህ ቅዱስ ጳውሎስ ሊያስተላልፍልን የፈለገውን መልእክት እስቲ በተለየ መንገድ አስረዳኝና ይሄንን ቃል ለምን እንደጻፈው አስረዳኝ። እኔ ቴድሮስ እሰማሃለሁ። እሺ አሁን የተረዳሁትን ልንገር። ሁለት ነገር ነው። ሁለተኛውን ልተወው ለራሴ ምክንያቱም አያንጽምና። የመጀመሪያውን ግን ልንገር። የሆነ ቦታ ሰርች አደረግ፣ ያገኘኸውን ጥቅስ ይዘኸው መጣ። እንደዛ ያደረክበት ምክንያት እዚህ ጋር ላለው ለውይይት ድባብ የሚጠቅምህን ስለመሰለህ። ሁለተኛውን ግን ይቅርብኝ እንዳልኩትኝ ምዕራፉን ማንበብ ብቻ ሐዋርያው ቅዱስ ጳውሎስ ስለማን እየተናገረ እንደሆነ ለመረዳት ያግዛል። ስለዚህ አንተ ቅድም ደጋግመህ እኔን ጣትህን እንደጠቆምክብኝ አላደረግኩ። እኔ ላስረዳ ወይም ደግሞ ጳውሎስ እንዲህ ነው የሚለው ብዬ እጁን ልጠምዘዝ አላልኩም። ደጋግሜ ግን አንተን የጠየቅኩት ምን ብዬ ምዕራፉን አስረዳኝ ብዬ። ተመልከቱ ግን ኩሲ ያደረግ። በእርግጥ ይሄ የኩሲ ባህሪ ብቻ አይደለም። ምዕራፉን አስረዳኝ ብዬ ስለው ምን አለኝ ኩሲ? አይ አንተ ጳውሎስን እንዲህ ነው ሊናገር የፈለገው ብለህ
አንተ የምትፈልገው ልታናገረው ነው ብሎ ወደ እኔ ጣቱን ቀሰረ። ይቺ ደስ አትልም። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ ብሎ ያለው ምናልባት እንግዲህ ለአንተ እንዳይሆንብህ አደራ። ቁጥር 1 ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም። ቅድም እንዳልኩትኝ ምዕራፍ 1 ስለሚጀምር ነው። ከምዕራፍ 1 ጋር የተያያዘ ስለሆነ ነው። ምን ብሎ ያለው? ስለዚህ ብሎ የጀመረው አንድ ነገር እንድታስተውል በዛው ጠቆምኩ ማለት ነው። ሐሳቡ እዚህ ጋር የጀመረ ሳይሆን ከምዕራፍ 1 የጀመረ ነው። ለዚህ የሚረዳን ምን እናገኛለን? ስለዚህ ብሎ መጀመሩ ከላይ የተያያዘ ነገር አለ ማለት ነው። እሱ ልተወውና አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህ ማለት ፍርድ አለ ማለት ነው። የሆኑ ሰዎች የፈረዱት ግን ምክንያት የላችሁም እያላቸው ነው። ግን ሁሉ ሆይ የሚለውን ልብ አድርጋችሁ ያዙ። በሌላው በምትፈርድበት ነገር ራስን ትኮንናለህና አንተው ፈራጅ እነዚያን ታደርጋለህና እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። ለምንድን ነው የእግዚአብሔር ፍርድ እውነተኛ የሆነው? ስለማን እየተናገረ እንደሆነ ከምንባቡ ስንረዳ እናገኘዋለን። አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብ አድርጉ። ንስሐ አልገባም፣ ልቡ ጠንካራ ስለሆነ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስህ ላይ ታከማቻለህ። ለምን? እርሱ ለእያንዳንዱ እንደ ሥራ ያስረክበዋል። ከዛስ በበጎ ሥራ በመጽናት ምስጋናና ክብርን የማይጠፋ ሕይወትን ለሚፈልጉ የዘላለም ይሰጣቸዋል። ለነዛኞቹስ ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአደመኞች ላይ ግን ቁጣን መቅሰፍት ይሆንባቸዋል። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ሥራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው። እኔ አልደገምኩትም ቤተሰቦቼ፣ ሐዋርያው ቅዱስ ጳውሎስ ነው የደገመው። ቁጥር 9 ቁጥር 10 ላይ እግዚአብሔር ለሰው ፊት አያዳላም። ምንባቡ ከምዕራፍ 1 ነው የሚጀምረው የሚለውን ደጋግሜ ማውራት ያለ ምክንያት አይደለም። ሐዋርያው ቅዱስ ጳውሎስ እዚህ ስፍራ ላይ እየተናገረ ያለው ስለ አይሁዳውያንና ስለ የግሪክ ሰዎች ወይም ስለ አሕዛብ ነው። እሺ፣ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ደግሞ ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። እዚህ ጋር ሁለት አካላት አሉ። እነዚህ ሁለት አካላት ማን ናቸው? ከላይ አይሁዳዊና የግሪክ ሰው ያላቸው። ያለ ሕግ ያላቸው የግሪክ ሰዎች ነው። ምክንያቱም እግዚአብሔር ሕጉን ለእነርሱ አልሰጠም። ሕግ ሳላቸው የተባሉት ደግሞ አይሁዳውያን ናቸው። ምክንያቱም ሕጉን ለእነሱ ስለሰጠ። እሺ፣ በእግዚአብሔር ፊት ሕግን የሚያደርጉት ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ አሁን ግልጽ አደረገው። ሕግ የሌላቸው እነማን እንደሆኑ ከባህሪያቸው የሕግን ትእዛዝ ሲያደርጉ ከምናቸው? ከባህሪያቸው። እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸውና እነርሱ ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርስ ሲካሰስ ወይም ሲያማካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል፣ በሕግም ብትደገፍ፣ በእግዚአብሔርም ብትመካ፣ ፈቃዱንም ብታውቅ፣ ከሕግም ተምረህ የሚሻለውን ፈትነህ ብትወድ፣ በሕግም የእውቀትና የእውነት መልክ ስላለህ የዕውሮች መሪ፣ በጨለማም ላሉ ብርሃን፣ የሰነፎችም ማስተማሪ፣ የሕፃናትም መምህር እንደሆንክ በራስህ ብትተማመን። እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስ ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ። ሕግን ብታደርግ መገረዝ ይጠቅማል። ሕግ ተላላፊ ብትሆን ግን መገረዝህ አለመገረዝ ይሆናል። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዙ ነው አይቆጠርለትምን?
ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለህ ሕግን በምትተላለፈው በአንተ ይፈረድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና፣ በግልጥ በሥጋ የሚደረግ መገረዝ አይደለምና፣ ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። እሺ ሐሳቡ ይሄ ነው። አሁን ከዚህ ተነስተ እስኪ አስረዳኝ። ቁጥር 6 ነው። እኔ አነበብኩኝ እንጂ ምንም ኮሜንት እንዳላደረግኩ አንተ ራሱ ምስክር ነህ። እኔማ እኮ አሁን ኤክስፔክት እያደረኩ ያለሁት አንተ ሙሉ ምዕራፉን አነበብከውና ይሆን አሁን ምንም እንትን አላልኩም አልክ፣ ከምዕራፍ 1 ጋር እያያዛል አልክ፣ ፕላስ ደግሞ የሆነ ካታጎሪ ያለው አይሁድ ግሪክ የሚል ብለሃልከኝ። አሁን እኔ ከዚህ ቁጭ ብዬ አንተን እየተከተልኩ መጽሐፍ ቅዱስ ይዤ ስታነብ አንተን እየተከተልኩ ነው ያየሁትን ግን ልንገርህ። አንድ 3 ፖይንት ላንሳልህ። አንደኛ አንተ ካታጎራይዝድ የተደረገ ነው ለሆነ ለአይሁድና ለግሪክ የተጻፈ ነው የሚል ነካ አድርገህ አልፋል። አላልኩም እንዳትል ብቻ ቴዲ፣ እሱን በኋላ መልስልኝ። አረ ራሱ ጥቅሱ ይናገራል። ምዕራፍ 3ንም ያው ምዕራፍ 3 ተመሳሳይ ነው። ከዛ የጠየቀኝን የመለስኩት የዚህ ምዕራፍን ልንገርህ፣ ግን የዚህ ምዕራፍን 3 ፖይንት ልንገርህ። አንደኛ ለእያንዳንዱ እንደ ስራው ያስረክበዋል የሚለው ቃል ከመጽሐፉ አውድ ሙሉውን ስላነበብ ነው ይህንን ሐሳብ ለሆነ አካል ለሆነ ግሩፕ አስቀምጧል የሚል አያስቀምጥም። አንድ ሁለተኛ ፍርድ የሚባል ነገር እንዳለ ያስቀምጣል። ሶስተኛ ስራን በደንብ አድርጎ ቅዱስ ጳውሎስ በዚህ መልእክት ላይ ያስቀምጠዋል። በተለይ በዚህ ዘመን ላለን እምነት በንግግር ወይ በልብ ብቻ እንዳር ማለት በተለይ በዚህ ዘመን ላለን ያልከውን እስኪ ያሳየኝ። አስጨርሰኝ ወንድም አለ። ቆይ እሱ እንድትነግረኝ ነው። ለመጣልህ እኮ ዝም ብዬ አላልኩም። እኔ እኮ አላወራሁም፣ አነበብኩኝ እንጂ ስላዳመጥኩ ያልከኝ ምን አውርቼ ነው? ካነበብከው ልመጣ ነው። በዚህ ዘመን ስላዳመጥኩ ስትል ለሰሚዎቹ የሚሰጠው ስሜት እኔም ሐሳቤን አስተላልፌ መልእክቴን ተናግሬ አንተን ግን እየረበሽኩ ያለ እንዳይመስል ነው። እኔ ምንም ሐሳብ አላቀረብኩም። ፐርሰናል ግን ይኸውልህ በዚህ ዘመን ላለን ለሚለው ላስቀምጥልህ። አዎ እሱን አሳየኝ። አንተ አትስረቅ የምትል ትሰርቃለህን? ስራ ነው ይሄ። አንተ መምህር ሆነ የወንጌል መምህር ሆነ በአውደ ምሕረት ወይም ደግሞ በህዝቦች መካከል አትስረቁ እያልክ ትሰርቃለህን ይላል አይልም ብላል ይላል። ግን ለማን ለዚህ ዘመን ሰዎች መሆኑን በምን አወቅ? ብዙዎቻችን የአፋ መምህራን ነና ግብራችን ሌላ ነው። አይ ከአውዱ ተነስተህ ከባህሪያችን ተነስተህ ሳይሆን ከአውዱ ተነስተህ ለምን አትነግረኝም? ከአውዱ ነው እኮ ይሄ እኮ ቅዱስ ጳውሎስ ለሁሉም አሁን ለዛ ወንጌል ሲጻፍ ለአንድ ነዋሪዎች ብቻ ነው እንደተጻፈው ለሁሉም ስለሆነ እኮ ነው መጽሐፍ ቅዱስ ሆኖ የመጣው እስከ ዘላለም እስከ ዓለም ፍጻሜ ድረስ አውድ የለውም ማለት ነው። እሺ ባላስረዳን ለምን አውድ ካለው ለሮሜ ሰዎች የተጻፈው መልእክት ለኛ አይሰራም ማለት ነው። ተው እንጂ ቴዎድሮስ እኔ ለሮሜ ሰዎች እያልክ አሁን ምዕራፉን አውድ የሆነ ያልኩት እየጠቀስከው ቁጥር 21 ነው። እስኪ ቁጥር 17 አንብብልኝ። ዋይ ለምን አንተ የፈለግከውን ለምን አነባለሁ? የኔን ርዕስ አንተ ልትወስድ አይገባም። አዳምጠኝ ስጨርስ ከዛ አንተ ሐሳብን ስጥ። እንግዲያውስ ቅድም የሰጠሁትን ድምዳሜ በደንብ እያሳየህ ነው። አንዳንድ መናፍቃን እንደዚህ ያደርጋሉ፣ እንደዛ እንዳይሆንብን የሚለውን ድምዳሜ እየሆነብን ነው ብዬ እንዳስብ እያደረክ ቴዎድሮስ፣ አንተ ምዕራፉን ስታብራራ መልስ ጠብቄ አጥፍቼ አላብራራሁም። ስለ ጉልበተ አምላክ አላብራራሁም። አይ ከዚህ በኋላ አፋፍህን ነው የምልህ። ምክንያቱም እኔ ያላወራሁትን ሁሉ እያልክ እባክህ እያልኩ በትዕግስት ነው ያለፍኩት። ከዚህ በኋላ ግን አላልፍህም። ትልልቅ ሰዎች ነን። አንተ ያላልከውን እስካሁን ድረስ አላልኩም አይደለ? እርስሽ ነው። አይ ለምን ስም እያጠፋ ስለሆነ ነው። አንተ ያላልከውን እስካሁን አላልኩም። አንተ ግን ከቅድም ጀምሮ ያላልኩትን ያላሰብኩትን ሁሉ እንዲህ ስላልክ እንደዚህ ያልከውን ምናምን ነገር እያልክ እኔ ላይ እየለጠፍክ ነው። ካታጎሪ አስቀምጣል። ያላልከውን አላልክም ማለት ሌሎቹን ተሳስቼ ከሆነ ይቅርታ ጠይቃለሁ። ግን ግሪክና አይሁድ በሚል የሆነ ካታጎሪ አስቀምጠሃል። እኔ አይደለም መጽሐፉ ነው። አውዱን ልታስረዳን ነበር። ተው እንጂ ቴዎድሮስ፣ አውዱን ልታስረዳኝ ጠበቅኩ። ስሰማ ዝም ብለህ መጽሐፉን አንብበህ ቀረ። አንተ የጠቀስከው ለምንድን ነው እኔ የማስረዳህ? ወንድሜ ኩሲ ያንተን ጥቅስ እኔ ማስረዳው እኮ አውዱን አንብበዋል ብለህ ጠየቅከኝ።
መለስኩ። አላነበብከውም። ምክንያቱም አንተ ቆርጠህ ነው ይዘህ የመጣኸው። ይሄ መናፍቅ ባህሪ ነው። አነበብከው እኮ አንተ አልተቆረጠም ያልከውን እኮ ምንም እኮ የለወጥከው ነገር የለም እኮ። እሺ የለወጥኩት ነገርማ ልብ ብለው የሰሙት ሰዎች ይፈርዳሉ። ለምሳሌ ቁጥር 21 ቁጥር 21ን አሁን ቆርጠህ ምን ይላል? አስረዳኝ። በአንተ አስተምሮ ምዕራፍ 2 ይኸው ዝም ብዬ ልስማ። አላስረዳህም። ምክንያቱም ጥቅሱ አንተ ይደግፈኛል ብለህ ይዘኸው የመጣኸው ስለሆነ ማስረዳት የሚጠበቀው ካንተ ነው። ሙሉውን አላነበብኩትም ብለህ ስላልክ ከአንድ ጀምሮ በጥንቃቄ ስርዓተ ነጥብ ሁሉ ሳይቀር አዳምጣ ላስረዳሽ። እድል ስጠኝ ላስረዳህ። እሺ ቁጥር 21 ጋር ደርሰሃል። እሺ ቀጥል። 21 ጋሽ ያው ቁጥር 17ን ዘለህ ቢሆንም ይሄ መናፍቅ ባህሪ ነው ብያለሁ ቅድም። ቁጥር 21 ጋር ደርሰሃል። ስነ ስርዓታ መናፍቅ አንተ ነህ። ስነ ስርዓት ይኑርህ። እኔ አንተ አደረክ መናፍቅ አትበል። የመናፍቅ ባህሪ ማለት ምን ማለት ነው? መናፍቅ ነህ ማለት እያልከኝ እኮ ነው። እንደፈለክ ተረዳው፣ እንደፈለክ ተረዳው። ችግር የለውም። ራስን እንዴት ነው ተው፣ ወደ ክፉ አንሂድ። ስለፈጠረ አምላክ እንማማር። አትሳደብ፣ እኔም አልሳደብም። አልተሳደብኩም እኮ ቅድም ተናግሬያለሁ። አንዳንድ መናፍቃን ከሃዲ አትሁን እንጂ እዚሁ የተናገርከውን ትክዳለህ። የመናፍቅ ባህሪ ነው ማለት መናፍቅ ነህ እያልከኝ አይደለም ነው? አይደለም ብያለሁ። እሺ መናፍቅ ነህ እንደዚህ እንደነፈለከው እንደዚህ እንደነፈለከው የመናፍቅ ባህሪ ነው አላልክም ብለሃል። ከሃዲ ነህ አንተ። ደግሞ አሁን በአፍህ ደግሞ ትክዳለህ አንተ። እንማማር በእናትህ እኮ ችግር የለውም። እግዚአብሔር ይስጥልኝ። ስድብ ያው ያደጋችሁበት ስለሆነ ችግር የለውም። እግዚአብሔር ይስጥልኝ። አንተ ያደግኩ አሁን ስድብ የጀመርከው አንተ። እዚህ ያሉት ይፈርዳሉ እኮ እዚህ ያሉት ይፈርዳሉ። ተው በቃ እሺ፣ ወደዛ እንድናገር አልፈቀድክልኝም። አየህ የመናፍቅ ባህሪ ነው ያልኩትኝን የመናፍቅ ባህሪ ነው ያልኩትኝን ቅድም 2-3 ያወርቸዋለሁ። መናፍቃን እንዲህ ያለ ባህሪ አላቸው እንደሱ እንዳይሆንብን የሚል አላልክም ካልክ ችግር የለውም፣ ይቅርታ ጠይቃለሁ። ግን 2-3 መናፍቃን እንዲህ አይነት ባህሪ አለባቸው እንደሱ እንዳይሆንብን ሙሉን እንመልከተው የሚለውን ደጋግሜ ተናግሬያለሁ። አሁንም ቁጥር 21ን ስትጠቅስ የቁጥር 21 አውድ ከቁጥር 17 የሚመጣ ስለሆነ ከቁጥር 17 ጀምሮ አንብብልኝ ስል ኖ የሚፈልገውን ማነባ አንተ የምታዘኝና አላነብም ስትለኝ እንግዲያውስ ይሄ መናፍቅ ባህሪ ነው ብያለሁ። ምክንያቱም ቀደም ሲል ይሄንን አውርቼ ስለነበር በዛ ሴንስ ትረዳኛለህ ብዬ እንጂ ስድብ አለ። ከ17 አንብላለሁ ቴዲ። እሺ ከ17 እሺ ምን ብሎ ይጀምራል? 17 አንተ ግን አይሁዳዊ ቴንኪው። እሺ ቀጥል። ልቀጥል? እስከ ስንት ላምብልህ? አሁን አንተ እስከፈለግከው አንተ የቆረጥከውን ብቻ አውዱን ጠብቀህ እንድትሄድ ነው። አንተ ባልከው ነው የሚሄደው። አንተ ባልከው ይሄው ከ17 ልጀምርሽ። እንዳላወራ ለምንድን ነው ግን አፋፌን የምትለኝ? ጌታ ኢየሱስ ይሄው አውራሽ። ይሄው አውራ ብዙ እኮ አላወራም። አንተ እንድታወራ ነገሮቹን ለማመቻቸት ነው እያደረግኩ ያለሁት ይመስለኛል። ምክንያቱም እኔ ምዕራፉን አስረዳን ነው እያልኩ ያለሁት እንጂ እኔ ላስረዳ አላልኩም። ቁጥር 21 ላይ አንተ ሌላውን የሚለውን ይዘህ ስታወራ ቁጥር 21 ከቁጥር 17 ስለሚጀምር ከዛ ጀምሮ አንብብልን ያልኩትኝ። ቁጥር 21 አንተ ሌላውን የምታስተምር የሚለውን አንተ ግን አይሁዳዊ ብትባል ከሚለው ከቁጥር 17 ጋር ጀመረህ አስረዳኝ ያልኩት። ሁለቱም ጋር አንተ የሚለው እንዳለ ልብ በሉልኝ። ቀጥልሽ። አሁን ሚውት ላድርግልህ? አይጨረስ ካይ እንዳላቋርጥ እኮ ነው። አሁን እኔ ልቀጥል? እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቀጥል። እሺ 17 እንዲህ ይላል፣ አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ ፍቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈተነህ ብትወድ በሕግም ያወቁትና የእውነት መልክ ስላለ የእውቀትና የእውነት መልክ ስላለህ የዕውሮች መሪ በጨለማ ላሉ ብርሃን የሰነፎችም አስተማሪ የሕፃናትም መምህር እንደሆን በራስህ ብትተማመን እንግዲህ አንተ ሌላውን የምታስተምር ራስን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር ብለህ የምታመነዝር ታመነዝራለህን? ጣዖታትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በመተላለፍ እግዚአብሔርን ታሳፍራለህ? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ
እንደተጻፈ እስከ 24 አነበብኩት እኔ። አሁን ይሄ ኮንሰፕት ምን ይላል? ምን ብሎ ጀመረ? ወንድሜ ኩሲ ምን ብሎ ጀመረ? ሐዋርያው ቴዎድሮስ እሺ ያለቀ እየሰማሁ አሁን እሺ ያለቀ ልናገር፣ የኔ ተራ ነው፣ አድምጠኝ። ከዛ ከተሳሳትኩ አርመኝ። ከ17 ጀምሮ እዚህ ጋር የሚያስቀምጠው ከ17 እስከ 24 የምትናገረውን ኑር ነው። ባለመኖርህ የፈጣሪ ስም እየተሰደበ ነው በአንተ ነው። እንግዲህ እኔ ገባኝ። አትስረቅ የምትል ትሰርቃለህን የምትሰብክ ነው የሚለው። እንግዲህ ከ17 ጀምሬ እስከ 24 አነበኩት። እንደውም ግልጽ አድርጎ ስለ ስራ ይነግረናል። በአፋ ጌታ ሆይ የሚለኝ መንግስቴን እንደማይወርስ አታውቁምን ብሎ ግልጽ አድርጎ እንዳስተማረንም ከዚህም በፊት ስራ ኢዝ ማንዳቶሪ እንደሆነ በደንብ አድርጎ ነው የሚነግረን። አትስረቅ ብለህ የምታስተምር በተግባር ስበክ ነው። ክርስትና የተግባራዊ ህይወት መሆኑን ቅዱስ ጳውሎስ እዚህ ላይ ቁጭ አድርጎታል። ዘር አለ እንግዲህ ጥቂት ትንሽ የምታስረዳኝ አንተ እንድታስተምረኝ የምፈልገው 17 ምን ይላል? ይሄ አይሁዳዊ ግሪክ የሚለውን ለማንሳት ፈልጋለሁ። እኔ እሱ አልገባኝም። ግን ቅዱስ ጳውሎስ ሲነግረን አሁን ቅዱስ ጳውሎስ በባህሪው ምንድነው? በስራው በቃልም የሰበከ መምህር ነው። ኑሮዬ ይበቃኛል ብሎ ማለት ነው። ነውር ነቀፋ አልተገኘበትም። ክርስትና በአፍህ የምትናገረውና በተግባርህ የምትክደው ነገር እንዳልሆነ ቅዱስ ጳውሎስ ነው የሚነግረን። እደግመዋለሁ። አትስረቅ ብለህ የምትሰብክ ሰውዬ በተግባርህም አትስረቅ ነው አይደለም ይላል። ይሄው አታመንዝር ብለህ የምትሰብክ ሰውዬ አታመንዝር ነው። ምግባርህም ቅድስና ይስበክ ነው። በአጠቃላይ የተረዳሁት እኔ ክርስትና ስራ እንደሚፈልግ ቅዱስ ጳውሎስ በዚህ መልእክቱ ቁጭ አድርጎ አስረድቶናል ለማለት ነው። ቴዲ አዲስ ሀሳብ ካለ እኔ አሁን እሰማሃለሁ። እንድረዳህ አንዲት በጣም ትንሽ ጥያቄ አለችኝ። ከፈቀድክ፣ ካልፈቀድክ አልፈዋለሁ። ትጠይቅ ይቻላል። አሁን ያነበብከው ከቁጥር 17 ጀምሮ እስከ 24 ድረስ ነው ያነበብከው። ቁጥር 25 አንብበኸው ቢሆን ኖሮ ጥሩ ነበረ። ግን እስከ 24 ድረስ ባለው ለክርስቲያኖች ነው የተጻፈው። ምናልባት እየተናገርክ ከሆነ ማይክ ሚውት ነው። ለክርስቲያኖች ነው ወይ የተጻፈው ነው ያልከኝ? እንግዲህ አሁን እኔ ሳይሆን ቅዱስ ጳውሎስ ያለውን ላንብብልህ ደግሜ። አንተ ግን ይላል ከ17 ያንተን ነገር ነው ማነሳው። አንተ ግን አይሁዳዊ ብትባል ባጭሩ ብትመልስልኝ ደስ ይለኝ ነበር። ለክርስቲያኖች ነው የተጻፈው። ፈቃዱንም ብታውቅ ከሕጉ ተምረህ አይሁዳዊ። አሁን ስለ አይሁድ ስለ እንትን አልተጠቀሰም እዚህ ላይ ስለ ሕግ። እንደውም እያብራራ ያለው አይሁዳዊንም ጭምር እየመከረ ነው። አይሁዳዊ ይሁንም ግሪኩም ይሁንም ምንም ሁን በስራ እንደምትመዘን ነው። እዚህ ጋር አይሁዳዊ ብትባልም ስለዚህ ለክርስቲያኖች ነው የተጻፈው። አዎ ለሁሉም ነው የተጻፈው። ይሄ ለሁሉም ነው የተጻፈው። እሺ ቁጥር 25ን አስረዳኝ። እሺ ቁጥር 25ን እሺ 25 ሕግ ብታደርግ መገረዝስ ይጠቅማል? ሕግን ተላላፊ ብትሆን ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝህ ሆኗል። አልገባኝም። ይሄ ከነሳነው ርዕስ ጋር የሚገናኝ ነገር አብራራልኝ አንተ። እኔ ስላልገባ አንድ ምዕራፍ ነው እኮ እያወራን ያለ ነው እኮ አንድ ምዕራፍ ነው። ምዕራፉ እዚህ ጋር ስለ መገረዝ ነው የሚያወራው፣ እዛ ጋር ስለ ምግባር ነው የሚያወራው። አይለያይም እንዴ ቴዎድሮስ? እዛ ጋር ተመንዝር እያለ እዚህ ጋር ስለ ግርዛት ስላወራ በአንድ ምዕራፍ ስለተጻፈ እውነት ነው ማለት ነው ይሄ? እሺ እንዳላወራ ስላቋረጥከኝ ነው ዝም ያልኩትኝ። እሺ ይኸው ዝም አልኩ። ወዳጅ ኧረ ይቅርታ። ሚውት አድርግ አላልኩም፣ በእውነት ሚውት አድርግ አላልኩም። ስማኝ ነው ያልኩት። እኔ ይኸው ማይኬ ሳይጠፋ ነው እየሰማሁ ያለሁት። ማይክህ መጥፋቱና ለመጥፋቱ ሳይሆን ጥቂት ጆሮ መስጠት ብቻ ይበቃኝ። አውድ የሚባለው እንግዲህ እስከማውቀው ድረስ የጽሁፉን ክፍል በመመልከት ጽሁፉ ምን ይላል የሚለውን ለመረዳት መሞከር ነው። አሁን ቁጥር 17 እስከ 24 አነበብክና አቆም ካንተ። ቁጥር 24 ላይ ግን አያበቃም ምንባቡ። ከቁጥር 25ም በኋላ አሁንም ቁጥር 25ን አንብበህ አቆምክ እንጂ ቁጥር 26ም 27ም እያለ ይቀጥላል። የሚያልቀው ቁጥር 29 ጋር ነው። እሺ ይሄ ከቁጥር 17 እስከ 24 ያለውን አንተ ቶሎ አንብበው። ከቁጥር 17 እስከ 24 ያለውን እስከ 29 ያለውን። ከዛ በኋላ አንድ ሐሳብ ነው ያለው። ለማን ነው የሚናገረው የሚለውን ራሱ ምንባቡ ይናገራል ብዬ እኔ አስባለሁ።
ማብራሪያ ምናልባት የሚፈልግ አይመስለኝም። እስኪ እናብቀው። አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔር ብትመካ ምን ብትባል አይሁዳዊ ብትባል እና በእግዚአብሔር በሕግ ብትደገፍ ሕግ ያለው ለማን ነው? ለአይሁዳውያን ነው። እሺ በሕግም ብትደገፍ አይሁዳውያን በማን ነው የሚመኩት? በእግዚአብሔር። እሺ በእግዚአብሔርም ብትመካ ፈቃዱንም ብታውቅ የማንን? የእግዚአብሔርን። በምን በኩል? በሕግ በኩል። ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትና የእውነት መልክ ስላለህ ልብ አድርግ። ሕግ የሚለውን እየደጋገመ እንደሆነ የዕውሮች መሪ፣ በጨለማም ላሉ ብርሃን፣ የሰነፎች አስተማሪ፣ የሕፃናት መምህር እንደሆንክ በራስህ ብትተማመን አንተ አይሁዳዊ። እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አንተ አይሁዳዊው አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? አይሁዳዊው በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል። በማን ሰበብ? በአይሁዳውያን ሰበብ። ከዛ በኋላ ነው ቁጥር 25 የሚመጣው። ሕግን ብታደርግ መገረዝ ይጠቅማል። ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትም። አይቆጠርለትምን? ጥያቄ ምልክት። ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግን መጽሐፍና መገረዝ ሳለህ ሕግን በምትተላለፈው በአንተ ይፈረድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና። በግልጥ በስጋ መገረዝ በስጋ የሚደረግ መገረዝ አይደለምና። ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም። ኩሴ አሁን ምን ተረዳህ? እኔን አትጠይቀኝ፣ አንተን ሀሳብ አስቀምጥ። የኔን እኮ ነገርኩህ እኮ ቅድም። እኔ እንዳላስረዳህ ጥቅሱ እኔ ድጋፍ ይሆነኛል ብዬ አላመጣሁትም። ቅድም የጠቀስኩትን ወንድም አለም እየሰማኝ ቅድም የጠቀስኩትን የሮሜን 10 እና የቀዳማዊ ቆሮንቶስን ምን ለማለት ፈልጎ ነው ብትል ማስረዳት ከኔ ይጠበቃል። የኔ ግዴታ ይሆን ነበር። ይሄ ጥቅስ ግን ድጋፍ እንዲሆነው ያመጣኸው አንተ ስለሆንክ አባቴ አንተ ይኸውልህ ቴድሻ በዚህ መንገድ ተረዳው እንዲህ ሊል ነው መምህራችን ጳውሎስ የሚለውን እንድታሳየኝ የምጠብቀው ካንተ ነው። ከዛ በኋላ ልክ ከሆንክ እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ፣ በጣም አመሰግናለሁ እልሃለሁ። ልክ ካልሆንክ ወይም ደግሞ ልክ አይደለም ወንድም አለሜ ብዬ ካሰብኩኝ ግን እንደሱ አይመስለኝም፣ ይኸውልህ እኔ እንደዚህ ነው የሚመስለኝ የሚለውን ለመናገር ሞክራለሁ። አክቹዋሊ አሁንም እያረኩ ያለሁት እሱን ነው። በተዘዋዋሪ መንገድ አውዱን ተመልከተው በሚል መንገድ አሁን አንተ የተረዳህ ነገር በሕግ የኖሩት አይሁድ ለአይሁድ ሕግ ስለተሰጠ ይሄ የሚናገረው ቅዱስ ጳውሎስ ለአይሁዳውያን ነው እንጂ ከኔ እናንተ ርዕስ ጋር ከነገረ ድህነት ጋር አይገናኝም ነው ያንተ ሐሳብ። ከተሳሳትኩ እርዳኝ። ይሄንን በኋላ ከዚህ ላይቭ በኋላ ምናልባት የስጋ ድካም ኖሮ እንቅልፍ ካላሸነፈህ ቀንህ ውሎህ ከባድ ከሆነ ለማለት ፈልጌ ነው። የስጋ ድካም ኖሮ ለማለት እንጂ ሌላ አይደለም። አደራህን በቀናነት ተረዳኝ። ማወራውን ሁሉ ጌታ በሚያውቀው በእውነት በቀና መንፈስ ነው ማወራህ ያለሁት። ቅድም ጀምሮ ቅድምም የመናፍቅ ያልኩትኝን እግዚአብሔር በሚያውቀው አንተ በተረዳኸው አላወራው። በእውነት አላወራኸው። በእውነት በእግዚአብሔር ፊት ነው ማወራው። አንተን በዋሽህ ልዑልን አልዋሽም አምላኬን አልዋሽምና ለዛ ነው መጀመሪያ ላይ እንዲህ አይነት የመናፍቃን ባህሪ ያለ የሚለውን ደጋግሜ ያወራሁትኝ እንድትረዳኝ ነበር። ኤንዌስ አሁንም የማወራህ በቀናነት ነው ለማለት ነው። ይሄንን የማወራው ከምዕራፍ 1 ጀምሮ ያለውን በኋላ ከዚህ ላይ ወይም ደግሞ ደህና ደር ከተባባልን በኋላ በሚኖርህ ጥቂት ወደ መኝታ የሚሄድ ጊዜ በፊት አንብበው። ወንድማዊ ግብዣ ነው። በቀናነት እሺ ብለህ ብታነበው እንዴት ደስ ይለኝ ነበር መሰለህ። እንዳልኩህ ድካም ከሌለና እንቅልፍ ካላሸነፈህ በቀር ማለት ነው። ሐዋርያው ቅዱስ ጳውሎስ በመጀመሪያዎቹ ጥቂት ምዕራፎች አሕዛብንና አይሁዳውያንን እያነጻጸረ እነዚህኞቹ አይሁዳውያን ሕግ አላቸው፣ በሕጋቸው ይዳኛሉ። አሕዛብ ደግሞ የህሊና ሕግ አላቸው፣ በህሊና ሕግ ይዳኛሉ የሚለውን ሊያሳይ የሚሞክርበት ነው። የመጀመሪያዎቹ የሮሜ መልእክት ጥቂት ምዕራፎች ማለት ነው።
ስለዚህ እኔ ይሄንን ምዕራፍ 2ን በዛ መንገድ በዛ መንፈስ ነው የምረዳው። ባጭሩ እንግዲህ ሐሳቡን ለመናገር ሞክሬያለሁ ኩሴ። እሺ በዚህ እንትን ላይ ጥሩ በልዩነት ውስጥ መግባባት አለ። አንድ ጥቅስ ግን ልጠይቅ አንተ አውዱን ታስረዳኝ ዘንድ ማለት ነው። አሁን የነገረ ድህነትን ክሊር አድርጎ ማለት ፋይናል ዴስቲኔሽን ስለሆነ አንድ ጥቅስ እስቲ እንዳሁኑ ሙሉን አንብበን ፍቃድህ ከሆነ ከማቴዎስ ወንጌል የተወሰደ ነውና እሱ እንድታስረዳኝ ነው እኔ የምጠይቅህ። ፍቃድህ ከሆነ ነው ይሄ። አንተ ያመጣኸውን ከአንተ ነው የሚጠበቀው። እኔ ያንተን መረጃ ማስረዳት ቅድም ጀምሮ ደጋግሜ ብያለሁ ወንድም ማለት ነው። ተግባባ። እሺ ወንድም አትቆጣ። እሺ ገብቶኛል። አሁን አልተቆጣሁም። ተው። በምን መንገድ ነው ቁጣ የመሰለብኝ? ይቅርታ ቁጣ ስለመሰለብኝ አልተቆጣሁም። እሺ ወንድሜ እሺ። አሁን እኔ የማቴዎስ ወንጌል ምዕራፍ 16 እንድታወጣልኝ ይፈልጋል። እሺ አውጣውና አብረን እናነባዋለን። እሺ ለምንድን ነው ግን ጥቅሱን እያወጣሁ ቁጣ የመሰለ? ለምንድን ነው ጮህኩኝ? በጣም አይ ኢንቶኔሽን የኔ ስህተት ነው። አይ ቀናና እኔ ተመችተኛል። የኔ አረዳድ ነው እንግዲህ የድምጽ ኢንቶኔሽን አይቼ ነው። ሶሪ በጣም እሺ። አንዴ ማቴዎስን እየፈለግኩት ነው። አግኝቼዋለሁ። እሺ ሙሉን ላንብበው ወይስ የምፈልገውን ፖይንት ብቻ ላንብበው? አይ አውድ ጋ ስለምትለኝ ማለት ነው። ቴዲ አለ? ቴዲ ሄሎ፣ ቴዲ አለ ሆይ? ወጣ እንዴ? ኩሲ ትንሽ ጠብቀው። አይ ቲንክ ስልክ ገብቶብኝ። አለሁ። ይቅርታ ተመልሻለሁ። አለሁ። በጣም ይቅርታ። ይሰማል ኩሲ? አዎ ይሰማኝ። አለ ወጣህ ብዬ እኮ አለሁ። ይቅርታ ብያለሁ። አለሁ። እንግዲህ ከነገረ ድህነት ጋር እያወራን ነው። የጥቅሱን ብቻ ላንብበው ወይስ ሙሉን እንድንረዳው ነው የምትፈልገው? አሁን ይሄ የመዳን ነገር የስራ የነገረ ድህነት ስራ የሚባልም ነገር እንዳለው በደንብ አድርጎ የሚያስረዳን ጥቅስ ስለሆነ ነው ያመጣሁት። ላንብበው፣ አድምጠኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 17 ማነው? ሶሪ የማቴዎስ ወንጌል ምዕራፍ 16 ቁጥር 27 እንዲህ ይላል፣ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና። ድምጽህ ጠፍቷል። እሺ አሁን ይሰማል? ድምጽህ ጠፍቶ ተቋርጦ ነበር። እሺ አሁን እሰማለሁ። ይሰማል? ቁጥር 27 ነው ያልከኝ? አዎ አሁን ይሰማል። ቁጥር 27 ነው ያልከኝ? ቁጥር 27 እንዲህ ይላል፣ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚያ ከሚቆሙት ሞትን የሚያቀምሱ አንዳንድ አሉ ይላል። ይሄን ጥቅስ ነው። አንደኛ ያነሳውበት ምክንያት ስራ ወሳኝ መሆኑን የሚነግረን የመጨረሻው የዚች ዓለም ማብቂያ የሰው ልጅ ሲመጣ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ሲመጣ ምን ይከሰታል አለ ቅዱስ ማቴዎስ በ27 ላይ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና። ይመጣል ማለት ለፍርድ ማለት ነው። ማቴዎስ ወንጌል ምዕራፍ 25 ላይ ያለው ዘንድ አለውና ያን ጊዜም ለሁሉ ቅዱስ ጳውሎስ ቅድም እንዳስቀመጠው ለሁሉ እንደ ስራው ያስረክበዋል። ለሁሉ ለሚያምን ለማያምን በስሜ ስለተጠራ አይ
አይሁድ ግሪክ አላለም፣ ካታጎሪ አላስቀመጠም። ለሁሉ የምትለዋ እንድታሰምርልኝ ይፈልጋለሁ። እዚህ ቤት ያላችሁ የምትሰሙ ካላችሁ ለሁሉ ነው የሚለው፣ እንደ ስራው ያስረክበዋል ለማለት ነው። ይሄን እሺ፣ እንዴት ተረድተው ነው? ምን ማለት ነው? ምን ማለት ነው? በቃ እኮ ግልጽ እኮ ነው። እንደ ስራው ያስረክበዋል። ይሄን ደግሞ የሚያጠናክርልኝ ጥቅስ ከፈለክ ደግሞ ምንድነው እንጨምራለን። ማቴዎስ ወንጌልን ምዕራፍ 25 ግባና እንጨምራለን። ስራብ አላበላችሁኝም ይላችኋል፣ ስጠማ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም ይላቸውና አላውቃችሁም ይላችኋል። እሺ ወዳጅ ልክ ነው፣ አላውቃችሁም ይላችኋል። ልክ ነው፣ በአግባቡ ተጽፏል። እኛ ክርስቲያኖች ደግሞ የመጽሐፉ ደቀ መዛሙርት አማኞች ስለሆንን ሳናላምጥ እንውጣለን፣ እናምነዋለን። እንደ ስራው የሚለው ምን ማለት ነው? እሱን ያልገባኝ ምን ይፈልገው ነው? ሐዋርያው ይሄን የተናገረው ማን ነው? ሐዋርያውን የጻፈው ወይስ ምን ነው? አነቀህ ነው? ይሄ ለምን አነቀህ? የማቴዎስ ወንጌል 25ን ሳታላምጠው ቋጥከው። ይሄ ለምን አነቀህ ነው ጥያቄ። ይሄንንም ሳላላምጥ ነው የምውጠው። አንተ ለምን እንደጠቀስከው እንዲገባኝ ነው። ሳላላምጥ ነው የምውጠው። የአምላኬ ቃል እኮ ነው። ማን እንደተናገረው ታስታውሳለህ? ማለት አልገባኝም። ማን ይሄን የተናገረው? ማቴዎስ ነው። ማቴዎስ ነው። አዎ እንግዲህ ይሄው ይላል እንግዲህ የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና። እሺ ጌታ ኢየሱስ ነው የተናገረው። የጌታ ኢየሱስ ንግግር ነው። ማቴዎስ ዘግቦት ወይም ማቴዎስ ጽፎት ነው። ምንድን ነው ሊል የፈለገው? እሱን እስኪ አንተ የተረዳኸውን ወይም ደግሞ ለእኔ ለወንድምህ ልታስረዳኝ የፈለግከውን አስረዳኝ። እሺ በጣም ጥሩ ጥያቄ ነው። ሌላም ጥቅስ አለው ሊያስቀምጠው ነገር ምንድነው? አንዳንድ ተርሚኖሎጂዎች ኮንቴክስት ማየት ቃሉ ግልጽ ሆኖ ሳለ ማብራሪያ የማይፈልጉ ኮንሰፕቶች አሉ። አሁን ለምሳሌ በቃ ይሄው ምን አለ? የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና። በቃ ይመጣል ጌታ። ይሄን ታምናለህ? ያው ማብራሪያ ያስፈልገውን በቃ ይሄ